ፖለቲካችን በኃይለ ቃል ይጀመራል፣ በኃይል እርምጃ ይደመደማል። ይህንን ስብራት ለአንዴና ለመጨረሻ ጊዜ ማቆም ያስፈልጋል። ይሄ ሰው እኮ ነው ድሮን እንዲመታ የሚያዘው ወደ ጽህፈት ቤቱ ሲመለስ። ይሄን ከተናገረ በኋላ ቤተ መንግስት ቁጭ ብሎ በድሮን አማራ ክልል፣ ትግራይ ክልል ይሄን ቦታ ምቱ ቢለው እሱ በስ ይፈርም ነው። ከብቱን መርጠን የምንገዛ እኛ ነን። የቅርጫውን ባለቤት የምንወስን እኛ ነን። የትኛውም አሞራ ከየትኛውም ቅርጫ መደብ ላይ አንዲት ኪሎ ስጋ መውሰድ እንደማይችል ላረጋግጥላቸው እፈልጋለሁ። ብራና ላይ ልንጽፍ ከሆነ የተነሳ ታሪክ ልንጽፍ ከሆነ የኢትዮጵያን መታጠፊያ ምዕራፍ ልናስተካክለው ከሆነ እነዚህ ባለድርሻ አካላት እነዚህ የኢትዮጵያ ልጆች በሙሉ ከድግሱ ውጪ ከድንኳኑ ውጪ ሆነው ኢትዮጵያ እየመከረች ነው፣ አዲስ ታሪክ ልንጽፍ ነው። ሌሎቻቸው አሞራዎች ናቸው። ትንሽ የምታገኟት ቅንድብጣቢ ስጋ የለችም፣ ስጋው በሙሉ የኛ ነው እያሉ ነው ወይ ምክክር የሚደረገው ነው? በትግራይ ለጦርነት ዝግጅት እየተደረገ፣ በአማራ ጦርነት እየተካሄደ፣ በኦሮሚያ ጦርነት እየተካሄደ፣ በተለያዩ አካባቢዎች ጦርነት ዝግጅት እያለ ባለበት ሁኔታ በሀገር ውስጥ ያሉ በፖለቲካ ጉዳይ ቀጥተኛ ተሳታፊ የሆኑ በሙሉ ወኔ በወረዱበት ሁኔታ በሀገሩ ፖለቲካ ላይ የራሳቸውን አስተዋጽኦ ያበረክታሉ ተብሎ የሚገመቱ ይመለከታልን የሚሉ አካላቶች ገሚሱ በተሰደዱበት ተሳታፊ ባልሆኑበት እስር ቤት ባሉበት ሁኔታ በሀገር ውስጥ ያሉ የተቋሚ ፓርቲዎች አካታች አሳታፊ አይደለም ብለው ራሳቸውን ባገለሉበት ሁኔታ ይሄ ህግ ሆኖ ወደ 8 ወሳኝ ነጥቦች እንደ ህግ ሆኖ ሲጸድቁ ያኔ ማን ምን አለ የሚል ነገር ካለ ለታሪክ እንዲቀመጥልን ጭምር ነው ይሄንን ነገር እያደረግን ያለ ነው። ይሄ በ2013 የተቋቋመ የቱኒዚያውያን የምክክር መሪ ኮሚሽን እንበለው በእኛ አጠራር በ2015 የዓለም ሰላም ተሸላሚ ሆነ። ነገር ግን ዋነኛ ባለድርሻ የሆኑት አካላት መሬት ላይ ለውጥ የማምጣት አቅም ያላቸው የታጠቁ ኃይሎች በሌሉበት ይህ ብህርና ብራና እንዴት ሙሉ ታሪክ የኢትዮጵያ ሊጽፍ ያስችለዋል? ወሳኝ ጸሐፊዎች በሌሉበት የሚጻፈው ታሪክ የኢትዮጵያን ዘላቂ መፍትሄንስ ያመጣል ወይ? ከፖለቲካ ቁስላችን እንድናገግም ያደርገናል ወይ? በመጀመሪያ ደረጃ መንግስት ራሱ የሚፈልጋቸውን ሰብስቦ አቋቋም፣ አመካካሪ የሚባሉትን ራሱ የሚፈልጋቸውን አቋቋም። በተመሳሳይ ሰዎች መካከል ምክክር አደርጋለሁ አለ። በዚህ በእንግሊሽ ስፒኪንግ በሚባለው በእንግሊዘኛ ተናጋሪዎቹ ቀጣና አካባቢ ጦርነት ይካሄድ ነበር። በጦርነት መካከልም ቢሆን ምክክር አደርጋለሁ አለ። በካሜሮን ውስጥ ምክክሩ ሳይሰምር ቀረና ግጭቶች ቀጠሉ ማለት ነው። በተለይ በስርዓቱ ላይ ጠንካራ ትችት አለን የሚሉ እውቀትም ያላቸው ስኮላርስ የሉ እነሱም በሙሉ አስወግዶ እኛ እየመከርን ነው ያለ ነው የሚለው ነገር በጣም ያሳዝናል። ታሪካዊ ነው እንግዲህ ቅጂው ይቀመጣል። ግን አሁን ወደፊት ነው የሚያሳዝነኝ እንግዲህ በዓለም ላይ የሰመሩና ያልሰመሩ ምክክሮች ይባል የለም፣ ጥናት ይጠና የለም። አንዱ እንግዲህ ይሆናል ማለት ነው። አሁን እንደውም ኢንተርኔት ውስጥ ብትገባ ገና ከመነሻው የኢትዮጵያ ምክክር ብዙ ችግር ያለበት ነው እያሉ ማስተማሪያ ሆነናል። ይህ መልካም አጋጣሚ በዚህ በትብብር መንፈስ በዚህ በተነሳሳነበት አዲስ መንፈስ ወቅት እንደ ሀገር ተባብረን ወደ ሽግግር የምንደርስበት የሽግግር የትራንዛክሽን ወቅት እናድርገውና ወደ አንድ ምዕራፍ እንሻገር የሚል ተደጋጋሚ ጥያቄ ቀርብ ነበረ። እንደውም በስላቅ የምን ሽግግር ነው ምናምን በቃ መኑኝን ያሻግራቸዋለሁ ያሉ ቃል በቃ ደራሱና ይሄው 8 ዓመት በሙሉ ተሻግረን የመጣንበት እዳና በሳ እንደምንመለከተው ነው። አብይ አህመድ ወደ ስልጣን በመጣ ጊዜ ተቃዋሚ የተባለ በሙሉ ተሰብስቦ 4 ኪሎ ገብቶ ነበር፣ አዲስ አበባ ገብቶ ነበር። የትጥቅ ትግል የያዘ የነበረ አውርዶ ትጥቁን የፖለቲካ ጥያቄ አለኝ ያለው በሙሉ ትቶት እያለቀሰ 4 ኪሎ ተሰብስቦ ነበር። ያ ወራት የምክክር ጊዜ ነበር። ሰላም ጤና ይስጥልን የነጋሪት ቲቪ መሰናዶ ተከታታዮቻችን፣ በዛሬው ልዩ መሰናዶ ትኩረት የምናደርገው በአዲስ አበባ ከተማ የሀገራዊ ምክክር ጉባኤ በይፋ መጀመሩ ተገልጿል። ይሁን እንጂ በአዳራሽ ውስጥ የሰላምና የምክክር ንግግር ተጀመረ ቢባልም በሀገራችን የተለያዩ አካባቢዎች ግን አሁንም የጥይት ድምፅ እየተሰማን ያለው በርካታ ወሳኝ ኃይሎች በምክክር ሂደቱ ውጭ ናቸው ያሉት። በዛሬው ልዩ መሰናዶ የሰላም ወሬ በአዳራሽ የጥይት ድምፅ በክልሎች ይህ ምክክር ማንን ያድናል በሚል ርዕሰ ጉዳይ
ከደራሲና ከፖለቲካ ተንታኝ ገለታው ዘለቀ ጋር ቆይታ እናደርጋለን። እስከ መሰናዶ ፍጻሜ ድረስ አብራችሁ ቆዩ የምጋብዛችሁ እኔ ድንቃቸው ከበደ ነኝ። ደራሲና የፖለቲካ ተንታኝ ገለታው ዘለቀ እንኳን ደህና መጣ። ጥሬን አክብረ አመሰግናለሁ። እንደምን ወንድሜ ይድነቃቸው፣ እንዴት ነው? አልሄድክም እንደ ምክክሩ ጋር? ምክክሩ እንግዲህ ያው አሞራ ቆራ እያለ አብይ እንግዲህ ከዚህ ቅርጫ ማንም ቢሆን 1 ኪሎ ስጋ ያነሳም ብሎ ያደረገው ንግግር አለና እንግዲህ ከሩቅ ሆነን እስኪ ከቅርጫው ትንሽ ብድግ ብድግ እናድርግ ብለን ነው እንግዲህ ዛሬም የቀረብ ነው። በእርግጥ ይሄ ጉዳይ ወሳኝ ጉዳይ ነው ማለት ያው እንዳሻው እሱ የሚፈልገውን ነገር እያከናወነ እየሄደ ነው ያለው። ምንም ነገር ያው በታሪክ ነገሮች ተሰንደው መቀመጥ መቻል አለባቸው። ምርጫው ከመካሄዱ በፊት አንተን ጨምሮ በዚህ ሀገር ጉዳይ ያገባናል የምትሉ ሰዎች እንደ ሚዲያም ነጋሪ ሚዲያም ሌሎችም ሚዲያዎች ይሄ ምርጫ ሁሉን አካታች አሳታፊ በሆነ መልኩ ይከናወን፣ ያ ምርጫ አሁን የስሙላ ምርጫው ከመደረጉ በፊት እንደ ሀገር ትክክለኛ የሆነ ምክክር የሽግግር ጊዜ ኖሮ ሁሉንም ያሳተፈ ነገር በሰላማዊ መንገድ እሱ ይከናወን፣ ራሱ የአብይ አስተዳደርንም መንግስትንም ባካተተ መልኩ የሚል ምክር ሀሳብ ቢቀርብም ተቀባይነት ባለማግኘቱ የስሙላው ምርጫው ተካሄደ። ያየነው አይነት ውጤት አየን። አሁንም በተመሳሳይ መንገድ ይሄ ምክክር ኮሚሽን ገና ከምስረታው ጀምሮ የተለያዩ ሀሳቦች ስናቀርብ ነበር። አካታች ይሁን አሳታፊ ይሁን እንደ ሀገር ምክክር ያስፈልገናል። እንደ ሀገር ተመካክረን ወደ አንድ ደረጃ መምጣት መቻል አለብን። ያ ሲሆን ግን በመንግስትና በተወሰኑ ሰዎች ፍላጎትን መሰረት ያደረገ ብቻ መሆን የለበትም፣ እንደ ሀገር ወደ መፍትሄ የሚያመጣን መሆን አለበት የሚል ምክር ሀሳብ ቢቀርብም ልክ እንደ ምርጫው አሻፈረኝ በማለት አሁን ላይ እናንተ ይህንን መሰናዶ እያደረግን ባለንበት ሰዓት ላይ አብይ አህመድ እና ወደ 4000 የሚገመቱ ሰዎች ተሰባስበው እንደ ሀገር እየመከርን ነው እያሉ ነው ያሉት እና ሀገር እየመከረች ነው እየተባለ ነው ያለው። እንዴት አየው? ከዚህን ጀምር። በመጀመሪያ እንደገና ማመስገን ወዳለሁ ወንድሜ ይድነቃቸው። በእውነት እግዚአብሔርን በሚያውቀው በኢትዮጵያ ውስጥ የሚጠበቀው ይሄ ምናልባትም ትልቅ መድህን ሊሆን ይችላል የሚለው የምክክር ሀሳብ በማንኛውም የኢትዮጵያ ሕዝብ ልብ ውስጥ በተለይ በተቃዋሚውም በደጋፊውም ልብ ውስጥ አይሎ የቆየ ነው፣ አሸንፎ የቆየ ነው። ምክክር ያስፈልገናል የሚለው ይህ ትልቅ የፖለቲካ ካፒታል ነው፣ እንደ ሀገር ሀብት ነው እና ይህንን ሀብት ግን አልተጠቀምንበትም እና ብዙ ሸፍጥ እና ብዙ መጥፎ ነገሮች ውስጡ ሲጉላሉ የቆየ ነው። ይሄው 4 ዓመት አካባቢ አይደለም የሆነው እና በእነዚህ ሂደቱን በአጠቃላይ ስናየው በጣም የሚያሳዝን አካሄድ ነው ያለው በአጠቃላይ። ምናልባት ግን እንደው ከፈቀድክልኝ ስለ ምክክር በአጠቃላይ ወደ ሀገራችን እንደው በቀጥታ ከመግባታችን በፊት እንደው 2 ሀገሮችን ብናይ አንዱ ከምክክር ያተረፈ ሌላው ደግሞ የከሰረ ምክክርን መጫወቻ ያደረገ በጥናቶች የሚያሳዩት ወንድሜ ይድነቃቸው በዓለም ላይ ምክክር ጥሩ ነገር እኮ ነው። ዝም ብለህ ስታየው ምክክር የሚለው ነገር አሸናፊ ነው፣ አያል ነው። ግን ከማኔጅመንት የተነሳ ምክክርን በሚገባ ከአለመጠቀም የተነሳ ከተደረጉ ብሔራዊ ምክክሮች ከ50% በላይ የሚሆኑት ከሽፈዋል። በዓለም ላይ ጥናቶች የሚያሳዩት ከ50% በላይ የሚሆኑት ከሽፈዋል። አንዳንዶቹ ከመነሻቸው ነው የሚወድቁት፣ አንዳንዶቹ ደግሞ በሂደት ይወድቃሉ። እስከ አፈጻጸም ድረስ እጃቸው እያጠረ ሄድና ይወድቃሉ። እና የሁለት ሀገሮችን ብናይ ለምሳሌ አሁን የቅርብ ጊዜውን የቱኒዚያን ብናይ ይድነቃቸው፣ ቱኒዚያ ውስጥ እንደምታውቀው የአረብ ስፕሪንግን ተከትሎ ከፍተኛ ነውጥ ተነሳ። የፖለቲካ ኪሳራ መታት ምድሪቱን። ከዛ በኋላ መውጫችን ምንድን ነው? ቱኒዚያውያን እነሆ ጣፋንታችን ምንድን ነው? ወዴት ነው የምንሄደው የሚለው ነገር ሲመጣ በብዙ ፖለቲከኞች፣ የሲቪክ ድርጅት ሰራተኞች፣ በወጣቱ በሽማግሌው ልብ ውስጥ ያየለው ልክኛ ሀገር እንደሆነው ምክክር መመካከር ያስፈልገናል። የሀገራችን ጉዳይ የህገ መንግስታዊ ጥያቄም ስላለበት
ሀቀኛ ምክክር ማድረግ አለብን የሚለው አየለ እና በዚህ ጊዜ ምንድነው ያደረጉት ቱኒዚያውያን? ምንድነው ያደረጉት የቱኒዚያ ሰዎች? በመጀመሪያ ደረጃ ሮድማፕ አዘጋጁ። ምንድነው የምንፈልገው ነገር ከዚህ ከምክክር ምንድነው የምንፈልገው ነገር የሚለውን ነገር አርቲኩሌት በደንብ አደረጉት። እና ምንድነው የተደረገው? መጀመሪያው ነገራችን ሀቀኛ የሆነ አመካካሪ ያስፈልገናል፣ መካከለኛ የሆነ አመካካሪ ያስፈልገናል አላሉ። ይህን የምክክር የሚያካሂደው ኃይል ማይሁን ተብሎ ሲጠየቅ የለም ዝም ብለን ከሌ ብለን የስልጣን ላይ ያለው መንግስት ማካሾመው ከሰርን ማለት ነው። ምክንያቱም ስልጣን ላይ ያለው መንግስት ራሱ አንድ አካል ነው፣ ተመካካሪ ነው ሆነ ያለው። ታዲያ ምን እናደርጋለን? ድርጅቶች መረጡ። በምድሪቱ ውስጥ ካሉ ድርጅቶች አንዱ የሰራተኛው ማህበር ሁልጊዜም ቢሆን ገለልተኛ ሆኖ ነው የኖረው። ስለዚህ ከሱ ውስጥ የሚወከሉ ሰራተኛው ማህበር የሰራተኛ ማህበር አለ አይደለም፣ ከዛ ውስጥ አንድ። ሁለተኛው ደግሞ የኢንዱስትሪ ንግድ፣ የዕደ ጥበብ ደግሞ እንደዚሁ ኮንፌዴሬሽን ይባላል። እሱም እንደዚሁ ገለልተኛ ነው ከሱ። ሶስተኛ የሰብአዊ መብት ሊግ ደግሞ ይባላል። የሰብአዊ መብት ሊግ ነው፣ ገለልተኛ ነው፣ እሱም ይጨመር። አራተኛ የቱኒዚያ የህግ ባለሙያዎች ድርጅት ይባላል። እነዚህ አራት ድርጅቶች ይቀናጁና በምድሪቱ ውስጥ ምክክርን ይምሩ አሉ። ቱኒዚያውያን በጣም የወጣለት ሲተክሉ፣ ይህንን አመካካሪ ኃይል ሲተክሉት ይህን አድርገው መከሩ እና ይሄ ተቋም ለማንም የሚሰራ አልነበረም። ስለዚህ በገለልተኝነት ጥቂት ጊዜ በ2013 ነው እንግዲህ ይህን ያደረጉት። ጥቂት ጊዜ ከሰራ በኋላ ምንድነው ያደረገው ነገር? በጣም የሚያስገርም ነገር፣ መጀመሪያ ኢንትሪም ጋቨርንመንት መፈጠር አለበት ተባለ። ይሄ ማለት እንግዲህ የሽግግር ጊዜ ያስፈልጋታል ምድሪቱ፣ የሽግግር ጊዜ ያስፈልጋታል፣ አዲስ ህገ መንግስት መጻፍ አለበት፣ ጥሩ ምርጫ መደረግ አለበት ብለው ሀሳብ አቀረቡ። ይሄም በፖለቲከኞች ዘንድ ተቀባይነት አገኘ። እምቢ ሊል የሚችል የለም። ምክንያቱም በዚህ ገለልተኝነት ላይ አያሌ እምነት አለ በቱኒዚያውያን ደረጃ። ይሄ ኮሚሽን እንበለው በኛ አጠራር ያወጣውን ይህንን ሀሳብ እምቢ ቢል የሚጠብቀው ከቱኒዚያውያን ምን እንደሆነ የታወቀ። ስለዚህ በዚህ ሀሳብ ተስማሙ። የሽግግር ጊዜ ተፈጠረ ቱኒዚያ ውስጥ፣ አዲስ ህገ መንግስት ተጻፈ፣ መጨረሻ ላይ ጥሩ ምርጫ ተደረገ። በመጨረሻም ይሄ በ2013 የተቋቋመ የቱኒዚያውያን የምክክር መሪ ኮሚሽን እንበለው በእኛ አጠራር በ2015 የዓለም ሰላም ተሸላሚ ሆነ ማለት ነው በምድሪቱ። እንግዲህ ተመልከት፣ በ2015 የዓለም ኖቤል ፒስ ፕራይዝ የሚባለውን ወሰደ። ኪሳራ ወደ ታየበት ደግሞ ወደ ካሜሮን እንሄድ። ሌላ ሀገር እንተው፣ ብዙ ሀገር ከስሯል። ግን ካሜሮን ውስጥ ደግሞ ምንድነው የሆነው? ይድለቃቸው ካሜሮን ምንድነው የሆነው? በመጀመሪያ ደረጃ መንግስት ራሱ የሚፈልጋቸውን ሰብስቦ አቋቋም፣ አመካካሪ የሚባሉትን ራሱ የሚፈልጋቸውን አቋቋም። በሁለተኛ ደረጃ አጀንዳው ላይ የሚፈልገውን ተጽዕኖ መፍጠር ፈለገ። ሶስተኛ አገለለ ብዙዎችን፣ በተለይ የዚህ እንግሊሽ ስፒኪንግ የሚባለው ወይም ደግሞ እንግሊዝኛ ተናጋሪው ሪጅን የሚባለውን እነሱን አገለም። አንዳንዶቹን ገንጣይ ናችሁ አላቸው፣ አንዳንዶቹን ደግሞ ፌዴራሊስት ናችሁ አሏቸው። ስለዚህ እነሱን አገለለና በተመሳሳይ ሰዎች መካከል ምክክር አደርጋለሁ አለ። በዚህ በእንግሊሽ ስፒኪንግ በሚባለው በእንግሊዝኛ ተናጋሪዎቹ ቀጣና አካባቢ ጦርነት ይካሄድ ነበር። በጦርነት መካከልም ቢሆን ምክክር አደርጋለሁ አለ። በካሜሮን ውስጥ ምክክሩ ሳይሰምር ቀረና ግጭቶች ቀጠሉ ማለት ነው። እና እነዚህ ሁለት ሀገሮች አስተማሪ ይመስሉኛል። በተለይ የቱኒዚያው ከመነሻው ዲፓርቸሩ ራሱ መልካም ስለነበረ ውጤታማ ሊሆን ቻለ እና ወደ ሀገራችን ስንመጣ ግን ከመነሻው በተለይ ኮሚሽኑን ከመትከል ጀምሮ የነበረውን ሂደት ስናይ እንዳይሆን ሆኗል እና ያሳዝናል በጣም። መልካም እንግዲህ ጥሩ ምሳሌዎችን ነው ያስቀመጥክልን። ስኬታማም የሆነም የከሸፈም ብለህ ከቱኒዚያ ጋራ በማነጻጸር አሁን ካለው አሁናዊ ሁኔታ ከሀገራችን ጋራ በማገናዘብ ይህንን ነገር አስቀምጠኳል። እንግዲህ ጥሩ ማሳያ ነው ያስቀመጥክልን ነገር። አሁንም ቢሆን ብዙ ጥያቄዎች እየተነሱበት ነው ይሄ ሀገራዊ ምክክርና ኮሚሽን እየተባለው። እስኪ ወደ ዋና ጉዳዮቻችን እንግባ። በተካሄደው በዚህ በመክፈቻው ስነ ስርዓት ላይ
የፖለቲካ ጉዟችን በኃይል ቃል ጀምሮ በኃይል ቃል እርምጃ የሚደመደምበትን አዙሪትን ሰብረን በውይይት የምንተካበት ወቅት ላይ ነን በማለት ጠቅላይ ሚኒስትር አብይ አህመድ ንግግር አድርጓል። ነገር ግን መሬት ላይ ባለው በአሁና ሁኔታ በአማራ ክልል ከፋኖ ኃይል ጋራ፣ በኦሮሚያ ክልል እንዲሁም ከታጠቁ ኃይሎች ጋራ ጦርነቱ በእጅጉ አለ። በትግራይም ለጦርነት ዝግጅት እየተደረገ ነው ያለው። በሀገራችን ምንም የፖለቲካ መረጋጋቱ ፈጽሞም የለም። ይህ በሆነበት ሁኔታ በአዳራሽ ውስጥ ብቻ እየተደረገ ባለ ምክክርና እጅግ በተዋቡ ቃላቶች በሚደረጉ ንግግሮች፣ ዲስክሮች ብቻ እንደ ሀገር ከገባንበት ችግር ውስጥ መውጣት እንችላለን? ወደ መፍትሄ ሲያመራናል ይሄ ነገር? እውነት እሱስ እንዳለው የፖለቲካ ጉዟችን በኃይል ቃል ተጀምሮ በኃይል እርምጃ የሚደመደምበትን አዙሪትን ሰብረን በውይይት የምንፈታበት አዲስ ምዕራፍ ላይ ነን እያለ ነው ያለው። እውን ተግባሩ ግን ይህንን ያመለክታል። የአብይ አህመድ አስተዳደርና መንግስት በኃይል ቃል ተጀምሮ በኃይል የሚደመደምበት ጉዞ ያበቃንበት ወቅት ላይ ነን ያለ ነው። አንድ በአጠቃላይ አሁን አብይ አህመድ በተለይ ስልጣን ከያዘ ወዲህ የሚናገራቸውን ነገሮች አናላይዝ ብታያቸው የተለዩ ከፖለቲከኛ የተለየ ቀለም አላቸው። የተለየ ቀለም ለምሳሌ አንዳንድ ጊዜ ምን ስል ትሰማዋለህ? ሲመክር ትሰማዋለህ። አንገዳደል፣ መገዳደል ለማንም አይጠቅምም፣ ሰላም ይሻለናል ብሎ ስለ ሰላም በጣም ይሰብካል። ይሄ የሞቲቬሽናል ስፒከርስ ንግግር ነው። እነዚህ አነቃቂዎች፣ መካሪዎች፣ የፖለቲካ ስልጣን የሌላቸው ሰዎች ማለት ነው። ምክንያቱም እነሱ የሚወስኑት ፖሊሲ የለም፣ የሚፈጽሙት ነገር የላቸውም። ስለዚህ ይህንንም ሀይ ነው የሚሉት። መገዳደል ጥሩ አይደለም፣ አትገዳደሉ፣ ተመካከሩ፣ ተነጋገሩ፣ ወንድሙን ገድሎ ምን ያመጣል ወዘተ ይሉሃል። ስለዚህ ይህንን የመስማት እና ወደ ተግባር የመፈጸም የፖለቲከኞች ኃላፊነት ነው እና ይሄ ሰው አንገዳደል የሚል ነገር ለምን ይናገራል? እንዳንገዳደል የማድረግ የፖለቲካ ስልጣን አለ እጁ ላይ ነው ያለው። ይሄንን ነው መጠቀም ያለበት። ኦቶሪቲ የሚባል ፓወር የሚባል ሁለት ነገሮች አሉ። የፖለቲካ ስልጣን ያለው ሰው ስልጣንና ኃይል ማለት ነው። አሁን አንድ የትራፊክ ፖሊስ ሰው እጁን ብድግ ሲያደርግ ያንን መለዮ ይለብስና ማለት ነው መኪናዎች ቀጥ ይላሉ። እኔ እናንተ በሄደን እጃችንን ብናቆም ማንም አያቆም፣ እያለፈን ይሄዳል ማለት ነው። ለምንድን ነው ያም የሆነው? ያ የለበሰው ልብስ ስልጣን ሰጥቶታል። ኦቶሪቲ አለው የሚባለው ፓወር አለው። ስለዚህ ይቆማል፣ መኪናዎች በሙሉ ይቆማሉ። እና ይሄ እጃቸው ላይ ያሉ የፖለቲካ ሰዎች ወደ ተግባር ነው ማዘንበር ያለ፣ እጃቸው ወደ ማንሳት፣ የፖለቲካ ማሻሻያዎችን ወደ ማድረግ ነው መሄድ ያለበት እንጂ ምክሮችን የመምከር እንትን የለውም። እና ይሄ እንዲህ አይነት ቀለም አለው፣ በጣም የተለየ ቀለም አለው ሰውየው። ግን አሁን ያልካቸው መሰረታዊ ነገሮች አሉ። እንደዚህ አይነት ስብሰባዎችን ያደርግና በመጀመሪያ ደረጃ እዚህ መክፈቻ ንግግርስ ላይ ማን ተናጋሪ ሊያደርገው ይገባል? ይህ ሰው የፖለቲካ መሪ ነው፣ የአንድ ድርጅት መሪ እኮ ነው። በቃ አለቀ። ይሄ ብልጽግና ይባላል። በዚህ መድረክ ላይ እኮ እኩል መደብ ላይ ቁጭ ነው ማለት ነው። ከሌሎቹ ጋር እኩል ቁጭ ብሎ እኔ መሪ ነኝ፣ እኔ ንግግር ላድርግ፣ አቅጣጫ ላሳይ የሚባል ነገር አይደለም። ሀቀኛ ምክክር ቢሆን ማለት ነው። እንደ በሌላው ሀገር የሚደረጉ ምክክሮች ላይ ብድግ እያለ የሚናገርበት መድረክ፣ ብልጽግና ሰው ከፊት ተደርድሮ ሌላው ከኋላ የሚቀመጥበት መድረክ አይደለም። ይሄ ቀለሙ ራሱ ትክክል አይደለም። ይሄ ብሔራዊ ምክክር አያስብልም። እና በአጠቃላይ ግን ምክክር በሶስት ነገሮች ይወድቃል። በሶስት ነገሮች ምንድነው ውጤታማ ሊሆን ይችላል? የሚጥሉት ሶስት ነገሮች የተጠኑ ጥናቶች የሚያሳዩት። ብዙ ሀገር ነው ምክክር የሚደረገው። ቅድም እንዳልኩ ከ50% በላይ የሚሆነው ግን ከሽፏል። የከሸፉበት ምክንያቶች አንደኛው አካታች ሳይሆን ስለሚቀር፣ መነሻው አካታች አይደለም። አካታች ሳይሆን ብድግ ይሉና የፖለቲካ ሰዎች ልክ እንዳካተተ አድርገው ንግግር ያደርጋሉ፣ አብይ እንደሚያደርገው ማለት ነው። እና ሁለተኛው የኮሚሽን ተአማኒነት ነው። እሱ ያከስራል፣ ተአማኒ ያልሆነ ኮሚሽን። ሶስተኛው አውትካሙን አለመጠቀም ነው። ጥሩ ፕሮሰስ፣ አሁን ለምሳሌ የየመንን ያየ እንደሆነ ሂደቱ ጥሩ ነበረ።
መጨረሻ ላይ ግን መፈጸም አልቻሉም። ወደ ፍጻሜ ሲሄዱ ጦርነቱ ቀጠለ፣ እንደውም ተባባሰ። ስለዚህ አፈጻጸም ላይ ሲከሽፍ ነው እና በኢትዮጵያ ሁኔታ አሁን በተለይ እነዚህ ሁለት ነገሮች፣ የመጀመሪያው አካታች አለመሆን፣ ብዙዎችን ገፍቶ መጣል። እስቲ የትኛው አሁን ብዙ ጠየቅኩኝ፣ ይገርማል። በዚህ በፌዴራሊዝም ላይ የሚጽፉ ሰዎች፣ የፖለቲካ ፓርቲ መሪዎች፣ በሀገሪቱ ውስጥ አለን የሚሉ በሙሉ የሉም። ወንድሜ ይድነቃል፣ አልታደሙም እዚህ አዳራሽ ውስጥ። ሀገራቸው አይደለችም እንዴች ምድራቸው አይደለችም ይቺ ሀገር? እነሱ በሌሉበት ኢትዮጵያ እየመከረች ነው ማለት በእውነት ተገቢ ነው? እንደዚህ አይነት ነገር በሙሉ አግልለዋቸው ወንድሞቻቸው፣ ኦፌኮ የለ፣ ኢሃፓ የለ፣ መያድ የለ፣ ፋኖ የለ፣ ኦላ የለ፣ ጋዜጠኛ የለ፣ በሙሉ እነዚህ በተለይ በስርዓቱ ላይ ጠንካራ ትችት አለን የሚሉ እውቀትም ያላቸው ስኮላርስ የሉ። እነሱም በሙሉ አስወግዶ እኛ እየመከርን ነው ያለ ነው የሚለው ነገር በጣም ያሳዝናል። ታሪካዊ ነው እንግዲህ ቅጂው ይቀመጣል። ግን አሁን ወደፊት ነው የሚያሳዝነኝ እንግዲህ በዓለም ላይ የሰመሩና ያልሰመሩ ምክክሮች ይባል የለም፣ ጥናት ይጠና የለም። አንዱ እንግዲህ ይሆናል ማለት ነው። አሁን እንደውም ኢንተርኔት ውስጥ ብትገባ ገና ከመነሻው የኢትዮጵያ ምክክር ብዙ ችግር ያለበት ነው እያሉ ማስተማሪያ ሆነናል። መልካም። እስኪ ካደረጋቸው ንግግሮች አንድ ደቂቃ አለች፣ እሱን እንስማና ወደ ሌሎች ጥያቄዎችና ውይይታችን እናመራለን። ወንድም ገለታው ይጀምራል፣ በኃይል እርምጃ ይደመደማል። ይህንን ስብራት ለአንዴና ለመጨረሻ ጊዜ ማቆም ያስፈልጋል። የኢትዮጵያን ታሪክ ወደ ኋላ መለስ ብለን ከኢፋት እስከ ግቤ፣ ከወላይታ እስከ ከፋ፣ ከወሎ እስከ ሸዋ፣ ከላስታ እስከ ትግራይ፣ ከአፋር እስከ ሶማሌ የኢትዮጵያን ሱልጣኔቶች፣ የኢትዮጵያን ስርወ መንግስት ብንፈትሽ በሁሉም ጊዜ የምናየው ስብራት በኃይለ ቃል ጀምሮ በኃይል መደምደም ነው። የኃይል እርምጃን የታሪካችን አካል ማድረግ ነው። ያንን ስብራት መቀየር ያስፈልጋል። ምን ማለት ይቻላል? እንግዲህ ምንም ማለት አይቻልም። አሁን አብይ አህመድ ንግግሩ እኮ በራሱ እኮ ችግር የለውም እኮ፣ ግን አሁን ይህን ንግግር በሚያደርግበት ሰዓት ላይ የአገዛዙ ወይም የሱ ስርዓት ጠባቂዎች ደጋግመን እንለዋለን፣ በአማራ በኦሮሚያ ለም ያለ ጦርነት እያደረጉ ነው ያሉት። ወደ ሙሉ ጦርነት ውስጥ ነው እየተካሄደ ያለው። በትግራይ ለጦርነት ዝግጅት እየተደረገ ነው ያለው። በደቡብም ያለ እንቅስቃሴም አለ። አገር በጦርነት እየታመሰች ነው ያለችው። የፖለቲከኞች የጋዜጠኞች ምናምን ጉዳይ በተመለከተ ወደ በኋላ የምናነሳቸው ሀሳቦች አሉ። ወንድም ገለታው ደርዝ ባለው ሀሳብ እንዲያነሳ ነው እንድንሄድ ስለፈለኩ ነው። ተመልካቾቻችንም ይህንኑ መስመር ይዘውልን እንድንሄዱ በማሰብ ነው። አሁን ይህ ሰው አደባባይ ላይ ወጥቶ ይሄንን ሲያደርግ 4000 ሰው በላይ ተሰባስበው እነዚህ ሰዎችን በራሳቸው ውክልናቸውም አግባብ እንዳልሆነ ከዚህ በፊት 4 ዓመቱን በሙሉ ስንናገር ነበር። ከየአካባቢው ለአገዛዙ ስርዓት ቅርበት ያላቸው አንዳንድ ደግሞ ለይስሙላ ጣል የተደረጉ የተካተቱበት ያሉበት ነው። ተሰበሰበም የተባለው አጀንዳም ራሱ በትክክል ውክልናን የያዘ አጀንዳም ጭምርም አይደለም ስንልም ነበር። ያ እንዳለ ሆኖ 4000 ሰው ሰብስቦ አዳራሽ ውስጥ በእንዲህ መልኩ እሱም ተሰይሞ በቀጥታ በመንግስት የመገናኛ ብዙሃን እንዲተላለፍ እየተደረገ ባለ ንግግር የፖለቲካ ስብራታችን እስከዛሬ ድረስ ብሎ ከኋላ ተነስቶ እስካሁን ድረስ በዘረዘረው ሂደት ውስጥ ንግግራችንም ኃይላችንም ቃል ነው፣ ኃይል ብቻ ነው የምንጠቀመው፣ ከዚህ ነገር የምንወጣበት ምክክር ነው፣ ሂደት ነው እያለ ነው ያለ። ግን ይህንን በሚናገርበት ሰዓት ላይ ቅድም እንዳልኩት ግን ኃይል ከግራም ከቀኝም ልም ያለ ጦርነት ውስጥ ነን ያለ ነው። እየተደረገ ያለው ተግባርና እሱ በአደባባይ የሚናገረው ንግግር እንዴት ማስታረቅ እንችላለን? አዎ ሰውየው አለ እዚህ አሁንም ይታየኛል መስሎና ምንድነው ልክ ነህ። በተቃርኖ የተሞላ ነው የምንለው ለዚህ ነው። አብይ አህመድ የሚናገራቸው ነገሮች ወዲያ ናቸው፣ በተግባር የሚሆነው ደግሞ ወዲህ ነው። ቅድም ያልኩ መጀመሪያ ላይ ያልኩ ሰባኪ ነው። ሲሰብክ ታይዋለህ። ድንገት መጥቶ
ስለ ሰላም ስለ ድርድር ያነሳል ስለዛ አይሰራም ያ ነው ትልቁ ችግር እኮ ስለዛ አይሰራም አንድ ፖለቲካ ስልጣን እንዳለው ሰው ስለዛ ሲሰራ አታየው አጠቃላይ ግን ኢትዮጵያ ውስጥ አብይ አህመድ ይሄ ምክክራችንን በአራት ነገሮች አበላሽቶታል ወንድም ይድነቃቸው በአራት ነገሮች አበላሽቶታል አንደኛው ምክክር ጊዜ ይጠይቃል ጊዜን መዋጀት ይጠይቃል ወንድም ይድነቃቸው ጊዜን መዋጀት ይጠይቃል ታስታውስ እንደሆነ አብይ አህመድ ወደ ስልጣን በመጣ ጊዜ ተቃዋሚ የተባለ በሙሉ ተሰብስቦ 4 ኪሎ ገብቶ ነበር አዲስ አበባ ገብቶ ነበር ትጥቅ ትግል የያዘ የነበረ አውርዶ ትጥቁን የፖለቲካ ጥያቄ ያለኝ ያለው በሙሉ ትቶት እያለቀሰ 4 ኪሎ ተሰብስቦ ነበር ያ ወራት የምክክር ጊዜ ነበር ኢትዮጵያ የምትመክርበት ወር ነው እግዚአብሔርም ራሱ መደላድሉን ፈጥሮ የብዙ ሰዎች ልብ ለስልሶ ያን ጊዜ ህገ መንግስት የምንጽፍበት የምንመካከርበት ጥሪ ደብዳቤም እንኳን ያስፈልግም ነበር እኮ ሰው ተሰብስቦ ነበር ህወሓትስ መቻ ፈነገጠ ያን ጊዜ መጀመሪያ ላይ ደብረጽዮን ይናገር የነበረውን ታስታውሳለህ ይልነቃቸው ስለ ወልቃይት ሲናገር አንድ ጊዜ ኦሮሞ የሚወሰደው ማንም የሚወሰደው አሁን አይደለም ዋናው ጥያቄው ያለ ሲናገር ነበር ያን ጊዜ የምድሪቱ የምክክር ወር ይባል ነበር የምክክር ወራት ያ ጊዜ ተቃጠለ በጊዜው ስላልተጠቀመበት ምንድነው ያደርግ የነበረው አብይ በወቅቱ ታስታውስ እንደሆነ ሆቴል ይከራይና ይሄን ተቃዋሚ አሜሪካ የከረመ የታገር የከረመ በሙሉ ይከራይ ያስቀምጥና ያቀፈ ወደ ሀገሩ ይመልሰዋል ምግብ ያበላና ራት አብልቶ ይሸኘዋል እቅፍ ይሰጠዋል በቃ ዝም ያ ጊዜ እኮ የምክክር ጊዜ እኮ ነበር አዲስ ህገ መንግስት የመጻፊያ ወር ነው በቃ ራሱ ዘመኑ ያመጣው ነበር የብሔር ፖለቲካም ኢትዮጵያ ውስጥ ተሸንፎ በብዙ ልብ ውስጥ ተሸንፎ ልብ የለሰለሰበት የምክክር ጊዜ ነበር ያ ጊዜ ተቃጠለ እየቆረፈደ ሄደ እየጠነዛ ሄዶ በኋላ ትጥቅ ውስጥ ገባ ቅራኔ ፋኖ ትጥቅ ትግል ውስጥ ገባ ህወሓት አፈንግጦ ሄደ ትጥቅ ትግል ውስጥ ገባ ኦሮሚያ ክልል ውስጥ ትግል ውስጥ ገባ እና በዚህ ጊዜ ምንድን ነበር መሆን የነበረበት እንግዲህ እኔ ምክክር ጊዜ ሲያልፍ የድርድር ጊዜ ደግሞ ይሄንን የክራይሲስ ማኔጅመንት የሚባለው የከሰር ነው ኪሳራ እንደገና ደግሞ የማስተካከያ ጊዜ ነበር እሱን አያደርግ ምን አደረገ ለብቻው ፓርላማ ውስጥ ቁጭ አለና ምክክር ኮሚሽን ብሎ ልክ ትምህርት ሚኒስቴር እንደሚሾመው ግብርና ሚኒስቴርን እንደሚሾመው ማዕድን ሚኒስቴር እንደሚሾመው ምክክር ሚኒስቴር ምንድነው እንትን ሾሞ ማመጣ ቅድም ያልኩት ቱኒዚያ እኮ እነዛን ኃይላት ነው ያመጡት እነዚህን ገለልተኛ የሆኑ ሾሞ አመጣ በፓርላማ እና ሲተክለው ደግሞ ማቋቋሚያ አዋጁ መጨረሻ ላይ በኋላ እና ይሆናል ምናልባት መጨረሻ ላይ ምንድነው የሆነው ተመካክረውም ደግሞ የሚመሩት ለማን ነው ለካቢ ነው አብይ አህመድ ተከበሩ ጠቅላይ ሚኒስትር ባለፈው የነበረው ምክክር ይሄንን ይመስላል እንዲያስፈጽሙ ለርሱ ተሰጥቶታል ብሎ አስረክቦ ቁጭ የሚል እጅና እግር የሌለው ኮሚሽን አቋቁሞ ቁጭ ስለዚህ በአጠቃላይ ምክክርን አበላሽቷል አብይ አህመድ እና በዚህ መካከል አሁን የሚያናገራቸው ነገሮች በሙሉ ቅድም እኮ ያልከው ነገር እኮ ነው አሁን ከዚህ ምን ንግግር እኮ ደህና ይመስላል ትለዋለህና ግን የራቀ ነው ከዛ በተግባር የራቀ ሰው አው እሱን ነው ልክ ብለሃል ያ ቅድም ራሱ ያነሳው ቆንጆ ማመሳከሪያ ነው በተለይ 2011 ያው ለውጥ በተባለው ጊዜ ላይ በርግጥ ያ ለውጥ ዋጋ ተከፍሎበታል በመላው ሀገራችን ከባድ የሆነ ትግል ተደርጎበታል በሰላማዊም በትጥቅ ትግልም በብህርም ሁሉም የቻለውን ርብርብና ትግልን አስተዋጽኦ አድርጎ ነው ያ ለውጥ የመጣው ያ ለውጥ በሚመጣበት ወቅት እንግዲህ አንዱ አብይ አህመድ ያው ለውጡን ጠልፎ በዛ ሂደት ውስጥ አሁን ላይ ላለንበት ሁኔታ ውስጥ ተዳርገናል በወቅቱ ጥያቄው ግን ይነሳ ነበር ወንድም ገለታ አስተዋውሰን እንደሆነ ምንድነው በብዙ በባለ ህሊናዎች በዛን ወቅት ይሄ መልካም አጋጣሚ ነው ልክ አሁን አንተ እንደምትለው ማለት ነው በዚህ መልካም አጋጣሚ በዚህ በትብብር መንፈስ በዚህ በተነሳሳነበት አዲስ መንፈስ ወቅት እንደ ሀገር ተባብረን ወደ ሽግግር የምንደርስበት የሽግግር የትራንዛክሽን ወቅት እናድርገውና ወደ አንድ ምዕራፍ እንሻገር የሚል ተደጋጋሚ ጥያቄ ቀርብ ነበረ እንደውም በስላቅ
የምንሽግግር ነው ምናምን በቃ እመኑኝ እኔ ያሻግራችኋለሁ ነው ያለው ቃል በቃል ራሱና ይሄው 8 ዓመት በሙሉ ተሻግረን የመጣንበት እዳና በሳ እንደምንመለከተው ነው። አሁንም ቢሆን እንግዲህ ቦታውን ይዞታል። ሁሌም እንላለን መጀመሪያ አካባቢ መግቢያው ላይ ብለናል ምርጫን አለ ምርጫውን አካሂደዋል። ይሄ ደግሞ ምክክር ኮሚሽን የሚባል አለ። ይሄ ምክክር ኮሚሽን ደግሞ አሁንም የሚወስዳቸው ወደ 8 ነጥቦች አሉ። በእነዛ 8 ነጥቦች ዝርዝር ሐሳቦች አሉ። እነዛ ይረቃሉ። ረቀው የተመካከረ ሰው የምክክር ኮሚሽንና ተወካዮች ይህንን ሐሳብ ሰንደው ሰጥቷል ተብሎ ለአስፈጻሚው አካል ለህዝብ እንደራሴ ቀርቦ እንግዲህ ጸድቅና ህግ ይሆናል። ይሄም በቅርብ ጊዜ ግን ለታሪክ እንዲቀመጥ ግን ወደ ኋላ የምናነሳው ነገር አለ። በእንዲህ መልኩ በአዳራሽ ስብሰባና ድግስ የሚከናወኑ አካታች ያልሆኑ መሰናዶዎች ውለው አድረው ከዓመት ከሆነ ጊዜ በኋላ መልሰው ችግር ይዘው እንደሚመጡ ማሳያ ነጥቦች አሉ። ያ እንዳለ ሆኖ አሁንም ያደረገው ንግግር አለ። ንግግሩን የምናነሳው ልክ እሱ እዛ ተናግሮ እውነት እንደተናገረ በማስመሰልና መሰሎቹ አጨብጭቦ በመንግስት የመገናኛ ብዙሃንም በሰፊው በመነገሩ ብቻ ያ ንግግር እውነት መስሎ መታየት እንደሌለበትና ትክክለኛውም ሐቁም ጭምር መቀመጥ ስላለበት ነው የሱን ሐሳብ የሱን ንግግር እያነሳን ምላሽ የምንሰጠው ወይም ደግሞ ተገቢ አለመሆኑን በምክንያትና በእውነት እያስረዳን ያለ ነው። ለምሳሌ እንዲሁ ከተናገረው መካከል ኢትዮጵያ በገዛጇ አዲስ ታሪክ ለመጻፍ የሚያስችላትን ብዕርና ብራና ያገናኘችበት ታሪካዊ አጋጣሚ ነው ሲል አወድሶ ተናግሯል በመድረኩ ላይ። ነገር ግን ዋነኛ ባለድርሻ የሆኑት አካላት መሬት ላይ ለውጥ የማምጣት አቅም ያላቸው የታጠቁ ኃይሎች በሌሉበት ይህ ብዕርና ብራና እንዴት ሙሉ ታሪክ የኢትዮጵያ ሊጽፍ ያስችለዋል? ወሳኝ ጸሐፊዎች በሌሉበት የሚጻፈው ታሪክ የኢትዮጵያን ዘላቂ መፍትሄንስ ያመጣል ወይ? ከፖለቲካ ቁስላችንስ እንድናገግም ያደርገናል ወይ? ቅድም ልክ እንዳልኩ ነው ንግግሩ ወርቅ የሆነ ንግግር ነው። ኢትዮጵያ በራሷ ልጆች ብዕርና ብራና ታሪኳን እየጻፈች ወደ መልካም ጉዞ እየተሻገረች ነው እያለ ነው ያለው። ግን የተጓደለው ነው ማን ነው? ጸሐፊዎቹ ወሳኝ ቅድም እንዳልኩ ስንደጋግመው ዝም ብለን አይደለም እንደ ሀገር ትልቅ ስብራት ላይ ስላለንበት ነው። ሀገር በጦርነት እየታመሰች ነው ያለች። የፖለቲካና የህሊና እስረኞች በግዞት እስር ቤት እየተሰቃዩ ነው ያሉት። የተቀሩ ደግሞ ተሰደዋል። አብዛኛው በኢትዮጵያ ፖለቲካዊ ጉዳይ ላይ በአንድም ይሁን በሌላ መንገድ የሚመለከተው ታጣቂው ምኑም ወይ ትጥቅ ትግል ውስጥ ነው ያለው ወይ እስር ቤት ውስጥ ነው ያለው ወይ ከሀገር ተሰዶ ነው ያለው። በእንዲህ መልኩ ባለ ሁኔታ ባለድርሻ አካላት በቀጥተኛ ባልተሳተፉበት ሁኔታ በሀገር ውስጥ ስላሉት ጉዳይ ስለተቃዋሚ ፓርቲዎች ስለሌሎቹ ወደ ኋላ እንመጣበታል። ይሄ በሆነበት ሁኔታ እንዴት ሆኖ ነው ብዕርና ብራና ተገናኝተው የኢትዮጵያ ታሪክ የሚጻፈው? ገለታ ምንድነው አንድ ያነሳው ነገር ይሄ ሰውየው የሚናገራቸው ነገሮች በራሳቸው ዝም ብለ ንግግሮቹን ብቻ ስታይ አሁን ያልካቸው እነዚህ እንታረቅ ወንድሙን ገድሎ ምንም አያመጣም በብራና ነው በምን ላይ ጥሮ ቀለም ይዘን እንጻፍ የሚሉትን ዝም ብለ ስታያቸው በራሳቸው መጥፎ አይደሉም። ግን እነዚህን ነገሮች የሚጻረር የሚያደርጉ ደግሞ ራሱ ነው። አሁን ወንድሙን አይግደል ይላል። ይሄ እንደው መጽሐፍ ቅዱስ ቃል እኮ ነው። በጣም አንድ ቄስ ሁሉ የሚናገረው ነው። በጣም ትልቅ ስብከት ነው። ወንድሙን አይግደል ቃል አንድ ሰው ትልቅ ቃል ነው። ግን ይሄ ሰው እኮ ነው ድሮን እንዲመታ የሚያዘው ወደ ጽሕፈት ቤቱ ሲመለስ። ይሄን ከተናገረ በኋላ ቤተ መንግስት ቁጭ ብሎ በድሮን አማራ ክልል ትግራይ ክልል ይሄን ቦታ ምቱ የሚለው እሱ በስ ይፈርም ነው። ጠቅላይ ሚኒስትሩ የቺፍ ነው የእንትኑ የአርሚው ወይም የጦሩ ዋና አዛዥ ነው። እና ይሄ የጦሩ ዋና አዛዥ ገዳዩ እኮ ነው አንገዳደል የሚለው ኢትዮጵያ። ይሄ ሰው በእርግጥ በእውነት የወንድማማች መገዳደል እንደ ንግግሩ የሚከብደው ከሆነ እኮ ሪዛይን ያደርግ ነው። እኔ እዚህ ውስጥ አልቆይም፣ ምናልባትም እኔ ልሆን እችላለሁ መሰናከሉ፣ ስለዚህ ተወዋለሁ። በቱኒዚያ ቅድም ባነሳሁልህ የቱኒዚያውያን ዲያሎግ እንትን ላይ ቀን ጊዜ ላይ የዲያሎግ እኛ ኮሚሽን እንደምንለው እነሱ ሌላ ሰው ነው የሰጡት። ግን ይሄ የኮሚሽኑ ይሄ ነገር አለ የምድሪቱ ምክክር ይሰምር ዘንድ መንግስት ለውጥ ያስፈልጋል። የሆነ ኢንትሪም ጋቨርንመንት የሚባለው የሽግግር ጊዜ ያስፈልጋል።
ለዚህ ፖለቲከኞች ለዚህ ውሳኔ ራሳችሁን አሳልፋችሁ ስጡ። መንግስት ፕሬዚደንቱ ይውረዱ ከስልጣን እና ቴክኖክራትስ የሚባሉት ባለሙያዎች ለጊዜው ያስተዳድሩት መንግስትን ይምሩ የሚል ሀሳብ ነው የመጣው። የሰመረ ትራንዚሽን ያስፈልገናል እና ምንድን ነው ያደረጉት የቱኒዚያ ሰዎች? በዚህ ፈቃደኛ ነው የሆነው። አብይ አህመድ እኮ ሲመጣ ገና ቀበበው ሸበበው እንትኑን ምንድነው የኢትዮጵያን ሽግግር ምንድነው ያለው? ታስታውስ እንደሆነ እኮ የዛሬ ዓመት ነው እንደዚህ ልክ የምክክር ኮሚሽኑ የሆነ ስብሰባ አዘጋጅቶ ሽግግር የሚባል ነገር አጀንዳም አይሆንም ኢትዮጵያ ውስጥ ጨርሶ ከአጀንዳቸው አውጡ ይሄን ከዛ በመለስ ነው ብሎ ነው ያበላሸው። እንዲህ በዚህ የወሰነ ሰው እንዳይገዳደሉ የወሰነ ሰው ከገዳዮቹ አንዱ የሆነው በእርግጥ እሱ ራሱ ስለሆነ ያሳዝናል። እና በኢትዮጵያ ሁኔታ አሁን ያልከው በሚዋጉ ኃይሎች ትግላቸውን በቀጠሉበት ጊዜ ትግራይን ብቻ ተመልከት እስቲ። ለምሳሌ ትግራይን ብቻ ያየህ እንደሆነ እንደ ስቴት አሁን እዚህ ምክክር ውስጥ የለንም ብለው መግለጫ ወጡት። አሁን ሀቀኛ ምክክር ኢትዮጵያ ውስጥ ሲኖር ትግራይን ጥለናት ኢትዮጵያ እየመከረች ነው ይባላል? እንቆይ አይባልም? እንጠብቃት አይባልም ወይ? ስንሄድ ትግራይን እንጠብቃት እንደው ሌላው ደህና ነው ማለት እኮ አይደለም። እንደው የትግራይ እየሄድን ነው የሆነ ጉዞ የምንጀምር ከሆነ የምክክር ጉዞ ልንጀምር ነው፣ ግን ትግራይ ወንድም ቀርቷል። በምንም ይሁን ምክንያቱ ወደኋላ ቀር እንጠብቀው ነው ወይስ ትተነው እንሄዳለን? እኛ ዝም ብለን ኢትዮጵያን የሚመስለን ነገር ቅርጽ ሰፍተን ከዛ በኋላ ተቀበል ነው ማለት ነው በኋላ። እና በአጠቃላይ ስታየው እንደ ስቴትም ስታየው በዚህ በሀገር መንግስት ግንባታም ላይ የትግራይ ህዝብ ሰፊ አስተዋጽኦ ነው ያለው እና ይህንን ህዝብ ሜዳ ላይ ጥሎ ኢትዮጵያ እየመከረች ነው አዲስ አበባ ተሰብስቦ የቀረ እንደሌለ ትንሽ ቅር እኮ ይልሃል እኮ። ቅር አለኝ አንድ ሰው አብረኸው ከምትበላው ውስጥ አብረኸው ካለው ውስጥ አንድ ሰው ሲቀር ተጓደኞቻችን ውስጥ አንድ ሰው ሲቀር እኮ ምንድነው ቅር አለኝ እንላለን። ትግራይ እንዴት ቅር አትልም? በዚህ ሰዓት በምክክሩ ውስጥ ያልካቸው አማራ ክልል እንዴት ቅር አይልም? ፋኖ ነው እንዴት ኦላ ቅር አይልንም? ምክክር ከሆነ ማለት ነው ድግስ ከሆነ ከብቱን መርጠን የምንገዛ እኛ ነን። የቅርጫውን ባለቤት የምንወስን እኛ ነን። የተረፈንን የማንፈልገውን ካልሆነ በቀር የትኛውም አሞራ በጉልበት ከየትኛውም ቅርጫ መደብ ላይ አንዲት ኪሎ ስጋ መውሰድ እንደማይችል ላረጋግጥላቸው እፈልጋለሁ። ከድንኳኑ ውጪ ሆነው ኢትዮጵያ እየመከረች ነው፣ አዲስ ታሪክ ልንጽፍ ነው። ሌሎቻችሁ አሞራዎች ናቸው። ትንሽ የምታገኟት ቅንድብጣቢ ስጋ የለችም። ስጋው በሙሉ የኛ ነው እያሉ ነው ወይ ምክክር የሚደረገው ነው? እና በአጠቃላይ አበላሽተውታል። እኔ በማዝነው ምክክር ነገም ይሄንን ቃል ይዘን እንደገና ምክክር ለማድረግ ተጽዕኖ ሲፈጥርብን ይሆን የሚለው ነው በጣም ያሳስባል። ትክክል ነጥቡም እሱም ነው። እንግዲህ እንደ ሀገር ሁሌ እንዲሆነን አንቀጥልም። ተስፋ አለን። ከገባንበት ቅርቃር ውስጥ ወስደን ሁላችንም እንደ ሀገር የሚሆነውን ነገር መልካም ነገር ይመጣል። ግን ያኔ ልክ እንደዚሁ የሚደረጉ ምርጫዎች፣ የሚደረጉ ምክክሮች፣ የሚደረጉ ጉባኤዎች፣ የሚደረጉ ማናቸውም ሀገራዊ ለውጥ የሚያመጡ ወሳኝ ነገሮች በሙሉ በእንዲህ መልኩ በተበላሸ ልምምድ ያለፍን እንደሆነ ዙሮ አሁንም ይሄ ነገር ነው ወይ የሚመጣ የሚል ተስፋ አስቆራጭ ነገር፣ አደገኛ የሆነ መጥፎ ልምምድን ጥሎብን የሚሄዱ ነገር በእርግጥም አጠያቂ ነገር ነውና ትክክለኛ ነገር ነው ያነሳው ወንድም ገለታው። ሌላው እንግዲህ የትጥቅ ትግሉን አየነው፣ በውጪ ስላሉትም አየነው፣ የተሞክሮስ ምን መምሰል አለበት የሚለውንም ተመለከትን፣ ንግግሩንም መዘን ነው ያንድ አለ። ይሁንና ሌላው ቢቀር በምክክሩ ያልተሳተፉት በሰላማዊ መንገድ ማመን ያልፈለጉ ኃይሎች ናቸው የሚል በመንግስት በኩል የሚነገር ንግግር አለ። እሺ የሰላማዊ መንገዱ ይቅርና እንኳን ብለን ብናነሳ በሀገር ውስጥ ያሉ ልክ እንደ ኢህአፓ ያሉ የተቃዋሚ ፓርቲዎች ሌሎችም ጨምሮ ይሄ ምክክር አካታችና አሳታፊ ባለመሆኑ ምክንያት ከዚህ ምክክር መፍትሄ ይመጣል ብለን ስለማንገምት ራሳችንን ከዚህ አግልለናል ብለዋል። በሀገር ውስጥ ያሉ በሰላማዊ መንገድ የሚንቀሳቀሱ የተቃዋሚ ፓርቲዎች። ስለዚህ ምክክር ታዲያ ማንን አካቶ ነው እየመከረ ያለ?
ብልጽግና ነው አካቷል በሚገባ ራሱን ብልጽግና ራሱን በተመሳሳይ ሰዎች መካከል የሚደረግ ምክክር እኮ የተቃዋሚ የሚባል የዚህ ስርዓቱን የሚተችማ የለም። በብልጽግናና በኢዜማ መካከል የሚደረግ ክርክር ነው የምንሰማው እንግዲህ ማለት ነው። የመነሻው ቅድም ያልኩህ የአንድ ምክክር ክሽፈት የመጀመሪያው ማሳያ አለማካተት ነው። አሁን በኢትዮጵያ ሁኔታ ምክክር ዲፋይን መደረግ አለበት። ምንድነው ምክክር? በኢትዮጵያ ሁኔታ በየሀገሩ የተለያየ ነው። አንዳንድ ሀገሮች ግጭት ለማስቀረት ነው ምክክር የሚያደርጉት። በተለይ ይዋጉና ውጊያ ካደረጉ በኋላ ያንን ለማስቀረት ሁለተኛ ግጭት እንዳይኖር። ሌሎቹ ደግሞ የሽግግር ፍትህ ለማምጣት ዲያሎግ ያደርጋሉ። አንዳንዶቹ ደግሞ ሶሻል ኮንትራክት ለመጻፍ እንደዚህ ህገ መንግስት ሪቫይዝ ለማድረግ ደግሞ ምክክር ያደርጋሉ። እና በኢትዮጵያ ሁኔታ ምንድን ነው ምክክር ያልን እንደሆነ አሁን ያሉትን አጀንዳዎች የምክክር ኮሚሽኑ ያወጣቸውን አጀንዳዎች ብታያቸው የአዲስ ህገ መንግስት የማሻሻል መተሳሰሪያ መርሆዎችን አሻሽሎ ህገ መንግስት የመቅረጽ ምክክር ነው ማለት ነው። ይሄ ነው እርቅ አይደለም። የሆነ የተጣሉ ጠመንጃ ነሱ አንተም ተው የሚል የድርድር አይደለም። ህገ መንግስት የማሻሻያ ሀሳብ ማምረት ነው የተፈለገው። ይሄ ከሆነ ታዲያ እንግዲህ አዲስ ህገ መንግስት የሚቀረጸው በአንድ ፓርቲ አይደለም። ህገ መንግስት የሁላችን ዶክመንት ስለሚሆን የኢትዮጵያውያን የቃል ኪዳን ሰነድ ስለሆነ በዚህ ላይ ሁሉ መሳተፍ አለበት እና ያልከው እነዚህ የፖለቲካ ኃይላት በሙሉ ወጡ ከማበሩ የምናውቃቸው በጣም ጉንቱ የሆኑ ጥሩ ጥሩ አስተዋጽኦም ሊያደርጉ የሚችሉ በሙሉ ወጡ። አንፈልግም አሉ። ቅድም ያልነው ነው። ለምንድን ነው ምክንያታቸው ሲባሉ ሲቋቋም እኛ የለንበትም። እንደ ትምህርት ሚኒስቴር አዋቀረው ፓርቲ ማነው ፓርላማ ትምህርት ሚኒስቴርን መቼም ተቃዋሚዎች በሙሉ ተሰብስበን እኮ ትምህርት ሚኒስትሩን መሾም አለብን አይሉም አይደለም። እንደዚህ ብለህ አትጠይቅም። ግብርና ሚኒስቴር ሲሾም እኛም መኖር አለብን አይባልም። ያው ስልጣን ላይ ያለ ፓርቲ ስራው ነው ይሄን ማድረግ። እንደዚህ አይነት ምክክር ግን የስቴክ ሆልደርስ ወይም ደግሞ እነዚህ ባለድርሻ አካላት ተሰብስበው እንመካከር የሚለው ላይ ሀሳብ ከደረሱ በኋላ ማን ያማክረን ይብለው ደግሞ ጥያቄ ያነሳሉ። ምክክሩን ማን ያምራው ሲሉ ቅድም ያልነው ወይ እንደ ቱኒዚያ የተለያዩ ተቋማት ያደርጋሉ ወይ ደግሞ አንቱ የተባሉ ተአማኒነት ያላቸው ሰዎች ይጠቁማሉ። ተስማምተው አንድ የጋራ አመካካሪ ይመርጣሉ ማለት ነው። ይሄ በፓርላማ 99% 98% የአንድ ፓርቲ አባል የሆኑ ፓርላማ አባላት ተሰብስበው 11 ሰው ሾመናል። ህግ አወጡ። ይሄ ነው ድርሻ ይሄ ነው ብለው አወጡ። ከዛ በኋላ ምን አደረጉ? ብዙ ፓርቲዎች እኛ እዚህ ውስጥ አንገባም አሉ። ለምን? ድግሱ አላማረም። በቃ አንገባም። ኦፌኮ አሁን እንደዛ ነው ያለው። አስታውስ አንገባም። ብዙ የፖለቲካ እውቀት የሌላቸው ግን በሌላ መንገድ እውቀት የሌላቸው ስኮላርስ ወረዱ። ትክክል አይደለም። የሚያጠግብ እንጀራ ከምኑ ያስታውቃል ከምጣዱ ያስታውቃል ነው የሚባለው እና ግን ትክክል አይደለም። መነሻው ተበላሽቷል። የተበላሸ ነገር ወይ ቶሎ ስፉት፣ እንደገና ቶሎ አስተካክሉ። አለበለዚያ ባለፈው ያልነው ነገር ነው። ዝም ብሎ ሰግጥ የሚባል ነገር ይዘሃል። እንደው ዝም ብለህ ያው እንደማቸው ይላል አይደለም፣ ሰግጥ ፈምስ። አዎ እንደዛ ዝም ብለህ መሰገጥ ሳይሆን የሆነ ኮምፕሮማይዝ ማድረግ፣ የተበላሸውን የማስተካከል ነገር፣ የብዙዎችን ሀሳብ የመቀበል ጊቭ ኤንድ ቴክ የሚባለው ሰጥቶ መቀበል፣ ያንን ነው ማድረግ ያለብን የሚል ነው እና ይህን ሁሉ ይዘው ሰግጠዋል። እና በዚህ ምክንያት ብዙ ስኮላርስ በተለይ የፖለቲካ ተዋንያን በሙሉ ውጭ እኮ ናቸው። ይነቃቸው የሉም። አሁን ዛሬ እዚህ አዳራሽ ውስጥ የሉም። ምንም ጥያቄ የለውም። እቅድ አሁን ወደ መጨረሻ አካባቢ ያነሳው ነገር አለ። ይሄ ሁሉ ነገር ዞሮ ዞሮ ያው እንደ ሀገር የምንመራበት ህገ መንግስቱን ጨምሮ ሌሎች ወሳኝ ነገሮችን እንደ ህግ ተግባራዊ ለማድረግ ነው ይህ ሁሉ ጥረትና ይህ ሁሉ ሂደት። ወደ 8 ነጥቦች አሉ። 8 ነጥቦች እያንዳንዳቸው እንደ ሀገር በእርግጥም መምከርና መፍትሄ የሚገባቸው ነገሮች አሉ። አብዛኛው ነገር ግን አሁን ላይ ያለው የአገዛዙ ስርዓትን መደላድልን የሚፈጥር የሆነ ነገር ነው የታየው። ከዚህ ቀደም በተለይ በአንቀጽ 3 ላይ ወይ ደግሞ አጀንዳ 33 በተሰኘው ከአዲስ አበባ ጋራ በተገናኘና ከክልል መቀመጫ ጋራ ከፌደራሉ ቋንቋ ከአዲስ አበባ የስራ ቋንቋ ጋራ በተገናኘ ስያሜዎች በተገናኘ አያያዙ ሌላ አዲስ ነገር የመትከል እንደሆነ
ከዚህ በፊት ከጋዜጠኛ መታሰቢያ ቀጸላ ጋር ያደረኩት ቆይታም ነበር። ወደፊትም ካንተም ቢሆን እያንዳንዱን ለታሪክ መቀመጥ ስላለበት 8ቱም ነጥቦችም እንፈትሻለን እናያለን። እንደው አጠር አድርጌ ለማስታወስ ያህል ለምሳሌ ቆይታ ካደረግንባቸው ከመታሰቢያ ጋር በአጀንዳ ቁጥር 3 ላይ ወንድም ገለታው ካስቀመጡት ነገር ምንድነው የፌደራሉ ዋና መቀመጫ አዲስ አበባን በተመለከተ፣ ድሬዳዋን በተመለከተ፣ በአዲስ አበባ የሥራ ቋንቋን በተመለከተ፣ በአዲስ አበባ ያሉ ቦታዎችን ስያሜ፣ ታሪካዊ ቅርሶችን ስያሜ በተመለከተ፣ የስያሜ አካታችነትን በተመለከተ ልክ እንዲህ እያሉ ያስቀመጡትን ነገር በዝርዝር ያየነው ነገር አለ። የነበረን ነገር አጥፍቶ አዲስ የመተካት ወይም እነሱ የኔ የሚሉትን ነገር አምጥቶ የመትከል ከአካታችነት ፍጹም የራቀና የተወሰነ የፖለቲካ ኃይሎችና አሁን ላይ ያለው ያገዛው ስርዓት ፍላጎትና ምኞትን ለማስፈጸም ሆን ተብሎ እየተካሄደ ያለ ምክክር ጉባኤ መሆኑን በአስረጅነት ስናስቀምጥ ነበር። ወደፊትም 78 ነጥቡን በደንብ እናያለን። አንዱና ወሳኙ ነገር ደግሞ ምንድነው ካልከኝ ህገ መንግስቱን በተመለከተ ነው። እዚህ ህገ መንግስቱ ጋር ቅድም አንተም ስታነሳው ነበር። ለምሳሌ የታሪክን ንጽጽርን እዚህ ጋር ማምጣት እንችላለን። በ1983 ዓመተ ምህረት የሽግግሩ ሂደትን በተመለከተ ከ35 ዓመት በፊት የደርግ መንግስት መውደቁን ተከትሎ በአዲስ አበባ የሰላምና የዲሞክራሲ ጉባኤ የተሰኘ ምክክር ተካሂዶ ነበር። ያኔም እንደዛሬው ሁሉንም ወገኖችን ያካተተ እውነተኛ ብሔራዊ መግባባት ሳይፈጠር በመቅረቱ የሽግግሩ ሂደት ሊከሽፍ ችሏል። ዛሬ ላይም በ2018 እየተካሄደ ያለው የምክክር ጉባኤ ያንን የታሪክ ስህተት እየደገመ ስለመሆኑ ምንም አሻሚ ነገር የለም። ዛሬም በዚህ በወሳኝ ኃይሎች ሊወያዩ ቅድም ደጋግመን አንስተናል። በዚህ ጉዳይ ላይ ስቴክሆልደር ወይ ተሳታፊ መሆን ያለባቸው ባለድርሻ አካል መሆን ያለባቸው አካላቶች በግራና በቀኝ በልኩ ባልተሳተፉበት ሁኔታ አሁንም ድጋሚ ህገ መንግስት ረቆ ህገ መንግስቱ ምን ያካት የሚል ሰነድ ተሰንዶ ለህዝብ እንደራሴዎች ቀርቦ በህዝብ እንደራሴዎች ምክር ቤት ሊጸድቅ ነው። አብይ አህመድ በባለፈው የፓርላማ መዝጊያ ንግግሩ ላይ ባደረገው ንግግር የሰማው እንደሆነ ምን ብለዋል? ምርጫ አይደረግም እንዲህ ሲባል ነበር። ምርጫውን አድርገናል፣ ይሄው ሆኗል። ጠቅላይ ሚኒስትሩም በአዲሱ ዓመት የመክፈቻ ንግግርም ያደርጋሉ። ምክር ኮሚሽኑም ይሄው እንደራሴ ምክር ቤት ነው የቀረበለትን አጽድቆ ይሄዳል ብሎ በትክክል መሆን ያለበትን ነገር አስቀምጦታል። ስለዚህ አሁንም የኔ የሚሉትን ህገ መንግስት ሊያጸድቁ ነው። ይሄ ህገ መንግስት ችግር እንዳለበት 35 ዓመት በሙሉ ጥያቄ ሲነሳበት ለሀገራችን አሁን ላለንበት ፖለቲካዊ ምስቅልቅል ችግር ዋነኛ ህገ መንግስቱን ጭምር ነው። ይሄ ህገ መንግስት ሲጸድቅ ያኔም አካታች አልነበረም። የአማራው ጥያቄ ነበረው። በዚህ ህገ መንግስት ውስጥ አማራው አልተወከለም። በልኩና በአግባቡ ባልተወከለበት ሁኔታ ነው ህገ መንግስቱ ተግባራዊ ሆነው መሻሻል አለበት የሚል ፖለቲካዊ ጥያቄ ሲነሳ ነበር። በሌሎችም እንደዛው እንደውም ሐሳቡ ግራና ቀኝ ይዞ ህገ መንግስቱን በመቃብራችን ሬሳ ላይ ካልሆነ በስተቀር አንቀየርም፣ ብንቀበርም ብንሞትም ደግሞ የመንግስት መቀየር አለበት የሚል ጫፍና ጫፍ የያዘ የፖለቲካ ጠርዝ ሐሳብ ይዞ የተነሳ ነው። አሁንም እንዲህ ማንም ባልተካተተበት ሁኔታ የሚመጣው ህገ መንግስት ምን ይዞልን ይመጣል? ከታሪክ ከኋላ ታሪካችን ተነስተን አመሳክረን በዚህ ጉዳይ ላይ ምን አይነት አደገኛ ነገር ወደፊት ይመጣብን ይሆን? ገለታው እንደው መጀመሪያ ላይ አንተም እንዳልከው የአንድ ህገ መንግስት ቅቡልነት የሚለካው በመጀመሪያ ደረጃ ይህንን ህገ መንግስት በመጻፍ ረገድ በማጽደቅ ረገድ ተሳትፎ ሲኖር ነው። ህብረተሰቡ ሲሳተፍ፣ ለሂቃን ሲሳተፉ፣ እነዚህ ጥሩ ቤስት ማይንድስ የምትላቸው ምድሪቱ ያፈራቻቸው ለሂቃን አፈጭተው ምን ብለው ሀሳብ አውጥተው ከዛ ወርደው አውጥተው ሲጽፉት ቢያንስ በህገ መንግስቱ ላይ የሚኖር ልዩነት ይጠፋል። ከዛ በኋላ የሚኖረው ልዩነት እንግዲህ በመልካም አስተዳደር ላይ፣ በመንግስት ዋልጌነት ላይ፣ በሙስና ላይ፣ በፓርቲ መደገፍ በምናምን ላይ ነው የሚሆነው። በፖሊሲ ላይ በህገ መንግስቱ ላይ ሰፊ መግባባት ይኖራል ማለት ነው። አሁን ከመነሻው በተወሰኑ ሰዎች ኢንተረስት ላይ የሚፈጠር ህገ መንግስት
የሀገረ መንግስቱ ቅቡልነት ሁልጊዜም ጥያቄ ውስጥ እንዲቆይ ያደርገዋል ማለት ነው። እና አሁን ያለው ትልቁ ችግር ምን አይነት ነገር እንደሚጽፉ አናውቅም፣ ግን ከመነሻው ወድቋል ማለት ነው። አሁን ያነሳሳቸው ሁለት ነገሮች ማንሳት እንችላለን። ለምሳሌ አዲስ አበባ ጉዳይ አንስታል። አዲስ አበባ እንግዲህ ስለቆየን አዲስ አበባ በቅርብ ጊዜም ስንከታተል እንደነበረው የአዲስ አበባ ጉዳይ የዚህ ምንድነው የዋና ከተማ ጉዳይ በዓለም ላይ 3 አይነት አሰራር ነው ያለው። ከዚህ ውጭ የለም። 3 አይነት የካፒታል ሲቲ ወይም የዋና ከተማ አስተዳደር ነው ያለው። አንደኛው ስቴት ማድረግ ነው ወይም ደግሞ ግዛት ማድረግ ነው። ሁለተኛው በአካባቢው ባለ ግዛት ስር ማስተዳደር ነው። ለምሳሌ እንደ ፕሪቶሪያ ማለት ነው፣ ደቡብ አፍሪካ እንደ ደቡብ አፍሪካ ማለት ነው። ስቴት ማድረግ ደግሞ እንደ ጀርመን ማለት ነው፣ እንደ ራሽያ እንደ አሰራር ማለት ነው። ሶስተኛው ጉዳይ ደግሞ በፌዴራል መንግስት ስር ማድረግ ነው፣ እንደ ዋሽንግተን ዲሲ ማለት ነው። እነዚህ ናቸው ያሉት። አሁን ኢትዮጵያ እንግዲህ እንመካከራለን ኢትዮጵያውያን እና ወዴት እናደርገው? ራሷን የቻለች ስቴት እናርጋት? በአካባቢው እንደ ፕሮቪንስ ትሁን ወይስ ደግሞ ፌዴራል መንግስት ስር ትሁን የሚለውን ነገር ለማድረግ ሰፊ መግባባት በዛ ጉዳይ ላይ በተቃረኑ ኃይሎች አማካኝነት ያስፈልጋል። አንድ ሁለተኛው ከዚህም ገዘፍ ያለ ነገር አለ አዲስ አበባ ላይ በተለይ ከማንነት ጋር የተያያዘ ይሄ ማንነትና የመሬት አስተዳደር የተጣበቁባት ምድር ስለሆነች ከዚህ ጋር የተያያዘ ችግር ስላለ ምድሪቱ ላይ ሌሎች መተሳሰሪያ መርሆች ህገ መንግስቱ ላይ ያሉ መርሆች ሲነካኩ ሲሻሻሉ የአዲስ አበባ ማብሮ የሚሻሻልበትም ሁኔታ ነው ያለው። ስለዚህ አጠቃላይ ብሔርና ምንድነው አገር ያለውን ትስስር ስንቃይ የአዲስ አበባ ምዛ ውስጥ መነሳቱ አይቀርምና ሰፊ ነው ማለት ነው። የአዲስ አበባ ጉዳይ በጣም ሰፊ መወያያ ርዕስ ነው። በዚህ ላይ መግባባት ይኖር ዘንድ የተቃረኑ ኃይሎች እኮ መታደም አለባቸው እዛ ውስጥ። አሁን ይሄ ሳይኖር ዝም ብሎ ከነዚህ ከሶስቱ አንዱን አብይ አህመድ የፈለገውን መርጦ ይህን አድርግ ያለው ቢል ያለመረጋጋት ይቆማሉ ወይ ነው። ሁለተኛው የህገ መንግስትን ጉዳይ ስታይ ህገ መንግስትን በተመለከተ 4 ይመስሉኛል ኢትዮጵያ ውስጥ 4 አይነት አስተሳሰቦች ናቸው ያሉት። አንደኛው አስተሳሰብ ህገ መንግስቱ ቶታሊ መቀየር ማለትም ይሄ መቀደድ አለ። አንዳንድ ሀገር እንደሚደረገው ወደዛ መጣ ነው ሰስፔንድ ማድረግ አግደኸው አዲስ ህገ መንግስት መጻፍ። ሁለተኛዎቹ አሜንድመንት ነው የሚያስፈልገው ማሻሻል ማለት ነው። ይሄ አሃዝ በአሃዝ ማለት ነው። አንቀጽ 39 አንቀጽ 8 አንቀጽ ምናምን እያልክ እነሱን አሜንድ የማድረግ ስራ ነው የሚጠይቀው እንጂ ህገ መንግስቱ ደህና ነው የሚሉ ግሩፕ አሉ። ሶስተኛው የኮንስቲቱሽን ሪቪዥን የሚባለው ክለሳ ነው የሚያስፈልገው የሚለው። ክለሳ ማለት እንግዲህ አንቀጽ 1 አንቀጽ 2 ሳይሆን ሁሉንም እያነበብነው አንዱን ስንነካ ሌላው ስለሚፈርስ እያነበብነው የማስተካከል ስራ መስራት አለብን፣ ማጠብ አለብን ማለት ነው። አዲስ ህገ መንግስት የመጻፍ ያህል ሆኖ ግን ቶታሊ አንጥለው ግን የማጠብ ያህል ነው የምንሰራው የሚሉ አሉ። ሶስተኛዎቹ አራተኛዎቹ ህገ መንግስቱ አይደለም ችግሩ፣ እንደው በጣም ጥሩ ብሔር ብሔረሰቦችን መብት ያከበረ ነው ህገ መንግስቱ ሳይሆን ያፈጻጸም ችግር ነው ያለብን፣ ስለ አፈጻጸም እናወራ የሚሉ 4 አመለካከቶች ናቸው። እነዚህ አመለካከቶች በሙሉ መቅረብ አለባቸው ለመከራከር። ቀርበው ተሟግተን መጨረሻ ላይ በዚህ መንገድ እናድርገው ነው። አሁን የተወሰኑትን ካስወጣናቸው ከዛ ስብሰባ ውስጥ እና የተወሰነ ፓርቲ የብልጽግናና ኢዜማ የተስማሙባቸውን ብቻ ብንጽፍ ይህ ህገ መንግስት ቅድም ያልከው ነው። አማራ ሁሉ ጊዜ ጥያቄ ያነሳ ነው። እኔ እኮ ያን ጊዜ ህገ መንግስቱ ሲጻፍ አልነበርኩም የሚል ሁሉም ሰው የሚወክለው አለው ተብሎ እንደ ብሔር ስታሳተፉ እኔን ሜዳ ላይ ጥላችሁኛልና የኔ ህገ መንግስት አይደለም። አንቀጽ እኮ እየፈለገ አይደለም እንደዛ የሚለው ቶታሊ በዚህ ላይ እኔ ተሳትፎ አልነበረኝም። ስለዚህ ይሄ ጉዳይ በዜጎች ልብ ውስጥ እንዲቆይ በዚህ ህገ መንግስት መጻፍ ጊዜ እኔ አስተዋጽኦ የለኝም የሚል በምሁራን በለሂቃን በፓርቲዎቹ ልብ ውስጥ እንዲቀመጥ ከተደረገ ምንድነው የሚሆነው? አፈጻጸም ላይ ችግር ይገጥመዋል ማለት ነው። የኔ የሚለውን ይሄ የኔ ነው የሚለውን ስሜት ይጎዳብናል ማለት ነው። ስላልተሳተፍንበት የኔነት ስሜት አይኖረንም ማለት ነው።
ስለዚህ ሀገረ መንግስት ያለ መርጋቱ ጉዳይ ይቀጥላል ማለት ነው። ስለዚህ እንደዚህ አይነት ችግሮች በአጠቃላይ በምክክሩ ላይ ተደንቅረዋል። ቅድም ያልነው ነው። ያም ቢሆን ሰግጥ ዝም ብለህ ቀጥል የሚል አስተሳሰብ ነው። እሱ ደግሞ ብዙ ዋጋ ሊያስከፍለን ይችላል ብሎ እያደረ መልካም መሰናዳችንን እንግዲህ ያበቃን። ይህን ስንል ዛሬ በመረጥነው ርዕሰ ጉዳይ ሆነ እንጂ በዚህ ጉዳይ ላይ አበቃን ማለት አይደለም። ወደፊትም ጊዜዎችን እያመቻችን በዚህ ጉዳይ ላይ ለታሪክ ተሰንዶ እንዲቀመጥን በማሰብ ጭምርም እንደ ሀገርም ደግሞ የተሻለው ነገር ምንድነው የሚለውን ነገር ተመልካቾቻችን እንዲወያዩበትም ጭምር የሚያስችል መሰናዶ ወደፊትንም አንተንም ቢሆንም አስቸግሬ የምንቀጥል ነው የሚሆነው። ለመውጫ ያህል ይህ ምክክር የኢትዮጵያን ዘላቂ ችግር ለመፍታት የታለመ ታሪካዊ እድል ነው የሚል ያው በመንግስት በኩልና በዚህ መሰናዶ አዘጋጆች ማለት በምክክሩ መሰናዶ አዘጋጆች በኩል በሰፊው እየተነገረው ነው ያለው። ሆኖም ግን እንደ መንግስት ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ጫናዎችን ለማቃለል እና እንደሌለ ለማስመሰል እና ለዓለም አቀፉ ማህበረሰብ እየተመካከርን ነው ለማለት የሚያስችል የተጠቀመበት የዲፕሎማሲ ስትራቴጂ እና የአደባባይ መዘላበድ ውሸት ካልሆነ በስተቀር እንዲሁም ስልጣንን ማራዘሚያ ጭምር ካልሆነ በስተቀር እንደ ሀገር ከገባንበት ፖለቲካዊ ቅርቃር የሚያወጣን አይደለም የሚል የብዙዎች እምነት ነው። በአንተስ በኩል በዚህ ጉዳይ ላይ ያለ የመጨረሻ የመደምደሚያ ሀሳብና የመውጫ ሀሳብ ምንድን ነው? ይህ ጉባኤ ካለፉት ውድቀቶች ተምሮ ፍሬ እንዲያፈራ እድል አለው ለማለት አያስችለንም። ኦልሬዲ ጨርሷል። የተሰነዱ ሰነዶች አሉ። በግሩፕ ተከፋፍለው በቡድን ተከፋፍለው በተቀመጡ 8 ነጥቦች ዙሪያና ዝርዝር ነጥቦች ላይ ተወያይቶ በተሰጣቸው አቅጣጫ በዚህ መልኩ ተስማማን፣ ህግ አድርጉልን ብለው ሰንደው ለአስፈጻሚው አካል ለህዝብ እንደራሴ ምክር ቤት መስጠት ነው። ህዝብ እንደራሴ ደግሞ አሁን በምርጫው የገቡትን አይተናል። ብልጽግና ከ185% በላይ ወንበሩን ይዘዋል። የተቀሩ 15% ደግሞ ያው አብይ አህመድም ወጥቶን በአደባባይ ተናግረዋል። የብልጽግና ተወካዮች በተቋሚ ያሉ የገቡበት ነው እንጂ እውነተኛ ተቋሚዎች አይደሉም። መንግስት ራሱን ከውድድር እንትን ብሎ በእኔ ስም እናንተ ብትገቡ ይሻላል ብሎ ውክልና የሰጠናቸው 100% ፓርላማው እንግዲህ ምን ሊወስን እንደሚችል ይታወቃል። ህጉን ይወጣል። ግን እንደ ሀገር ምንድነው መፍትሄው? ምንስ መደረግ መቻል አለበት? አሁንስ በእርግጥ ይሄ ንግግራችን ሁሌም እንደምንለው ለታሪክ ተሰንዶ እንዲቀመጥ ጭምር ነው። ለትውልድ ነገ ተነገ ወዲያ ይሄ ነገር ሲከናወን እንዲህ አይነት አሳፋሪ ተግባር ሲፈጸም እንዲህ አይነት አካታች ያለው ልክ 1983ን አንስተናል። እንዲህ አካታች አልነበረም አልነበረም ሲባል በዛን ወቅት ይሄንን ነገር ሲሞግቱ የነበሩት እንደነ ስማቸው በአግባቡ ላልጠራ ይችላል እንደነ ሻለቃ አድማስ ያሉ ሌሎች ስመጥር ሰዎች ነበሩ። የምራቸውን ሲሞግቱ የነበሩ ታሪክ ሁሌም ያወሳቸዋል። በዛን ወቅት ማለት ነው። ህገ መንግስት አርቃቂ ጉባኤ ሆኖ ህገ መንግስቱ በቆ ህግ ሆኖ ሊወጣ ሲል በቴሌቪዥን አሁን ድረስ የምናየው በተለያዩ ዩቲዩቦች በተለያዩ ጋዜጦች መጽሔቶች ላይ ያለ ይሄ ታሪክ እዛ አንብበን ተረድተናል። ለታሪክ ተቀምጧል። አሁንም ይሄ ነገር ሲሆን አገሪቱ በጦርነት እየታመሰች በትግራይ ለጦርነት ዝግጅት እየተደረገ በአማራ ጦርነት እየተካሄደ በኦሮሚያ ጦርነት እየተካሄደ በተለያዩ አካባቢዎች ጦርነት ዝግጅት እያለ ባለበት ሁኔታ በሀገር ውስጥ ያሉ በፖለቲካ ጉዳይ ቀጥተኛ ተሳታፊ የሆኑ በሙሉ ወኔ በወረዱበት ሁኔታ በሀገሩ ፖለቲካ ላይ የራሳቸውን አስተዋጽኦ ያበረክታሉ ተብሎ የሚገመቱ ይመለከታልን የሚሉ አካላቶች ገሚሱ በተሰደዱበት ተሳታፊ ባልሆኑበት እስር ቤት ባሉበት ሁኔታ በሀገር ውስጥ ያሉ የተቋሚ ፓርቲዎች አካታች አሳታፊ አይደለም ብለው ራሳቸውን ባገለሉበት ሁኔታ ይሄ ህግ ሆኖ ወደ 8 ወሳኝ ነጥቦች እንደ ህግ ሆኖ ሲጸድቁ ያኔ ማን ምን አለ የሚል ነገር ካለ ለታሪክ እንዲቀመጥልን ጭምር ነው ይሄንን ነገር እያደረግን ያለ ነው። ተመልካቾቻችንም የሚረዱናልና የማጠቃለያ ሐሳብህ ምንድነው? ገለታ በጣም ጥሩ ነገር ነው ያነሳሳ ነው። እንደ ሀገር በጣም መራራው ነገር ያሳዝናል። በጣም ምክክርን የሚያክል ትልቅ ነገር በኢትዮጵያ ውስጥ ሲጠበቅ የነበረ በተለይም ይሄ የብሔር ፖለቲካው ብዙ ዋጋ አስከፈለንና እየከሸፈ ሲመጣ በራሱ እንግዲህ እየከሰረ መጣ። የፖለቲካ ኢትዮጵያ ውስጥ ብዙ ቃሰበረ ብዙ ነገር አደረገንና ፉርሽ እየሆነ ሲመጣ መውጫውን በመፈለግ ረገድ የምክክር ወራት ጊዜ ሲመጣ አለፈ። ጊዜ ቅድም ያልነው የምክክር ወር ጊዜ ያለፈና
የሚያሳዝነው አሁን ኢትዮጵያ ምክክር ላይ አይደለችም። አሁን የምክክር ጊዜ አይደለም። ምናልባት አንዳንድ የዋህ ወገኖች ምክክር ጥሩ ነገር ስለሆነ እንዴት ይጠላል፣ ሁሉን ነገር በምክክር አይደለም የሚፈታው ምናምን ሊሉ ይችላሉ። ወሩ የምክክር ወር አይደለም። አሁን የምክክር ወር አይደለም ኢትዮጵያ ውስጥ። ምክክር በኢትዮጵያ ውስጥ አሁን የተነሱትን አጀንዳዎች ባህሪያት በሙሉ ስታያቸው የምርምር ጊዜ ነው። ለምሳሌ አገር ግንባታ ነው አይደለም አንዱ ቁጥር አንድ አጀንዳ። አገር ግንባታ ማለት የስቴትን መመርመር፣ መተሳሰሪያ መርሆቻችንን በሙሉ መመርመር ከፍተኛ ካሊበር ይጠይቃል። ከፍተኛ ካሊበር እውቀት ሁሉ ይጠይቃል እና በአንዳንድ ሀገር ከበድ ያሉ ምክክሮችን ሲያደርጉ እንደዚህ መተሳሰሪያ መርሆ ወይም የኦርጋናይዚንግ ፕሪንሲፕል የሚባሉትን ዋና ዋና መርሆች የሚነካ ምክክር ውስጥ ከገቡ ጉባኤው ዝም ብሎ ብቻውን ይሄ 4000 ሰው አይመረምረው። ምንድነው የሚያደርጉት? ይሄ 4000 ሰው ውሳኔ ሰጪ ይሆንና ከጎን ግን ክፍል ይዘጋጃል። የኤክስፐርቶች ክፍል ማለት ለምሳሌ በፌደራል ስርዓት ላይ፣ በኢኮኖሚ ጉዳይ ላይ፣ በምን ጉዳይ ላይ አገሪቱ ልጆች አሏት አይደለም በጣም የተማሩ ክፍል ይዘጋጅላቸዋል። የተለያዩ ክፍሎች ይቀመጥላቸዋል። እዛ ቁጭ ላሉ እነሱ ከዛ ይሄ ጉባኤ ውስጥ ይህን ነገር ለነዚህ ባለሙያ ልጆች ያሳዩልና የነሱም ሐሳብ እንስማ ይላል ጉባኤ። ወደ እነሱ ይወረውረዋል። ለምሳሌ ካፒታል ሲቲ ቅድም ያለው የዋና ከተማ አያያዝን በተመለከተ ቲዮሪስ ወይም ንድፈ ሐሳቦች አሉ አይደለም እስቲ ላኩልን ይባላሉ ባለሙያዎች። እነሱ እዚህ ሀገር እንደዚህ ነው፣ እዚህ ሀገር እንደዚህ ነው፣ ይህን ብናደርግ ለኢትዮጵያ ጥሩ ነው፣ ይህን ባናደርግ ይሄ ጎጂ ነገር አለው ብለው ይልካሉ። ይሄ 4000 ሰው ዝም ብሎ ተወክሎ አይደለም የመጣው፣ ሁሉን እኮ ያውቀውም። ስለዚህ ምን ያደርጋል? ያንን እንትን ይቀበልና ውሳኔ ይሰጣል። እንደዚህ እየተሰናሰለ እውቀትና ውሳኔ እየተሰናሰለ የሚሄድ ነው። በጣም የሚያሳዝንህ ኢትዮጵያ ውስጥ አሁን እኮ ይሄ 4000 ሰው የተባለው እኮ 8 አጀንዳዎችን አይተህ እንደሆነ እኮ አንዱ 1 ዓመት የሚፈጅ አጀንዳ ነው። የሀገረ መንግስት ግንባታን ለምሳሌ ወሰደው ሰፊ ምርምር የሚጠይቅ እኮ ነው። ይሄ ምክክር ኮሚሽን ምንድነው ያደረገው? አጀንዳ ለመሰብሰብ 4 ዓመት ነው የፈጀው። 4 ዓመት ምንድነው የምታደርገው? አጀንዳ እየሰበሰብኩ ነው ይላል። ከዛ መጨረሻ ላይ በተሰበሰቡት እነዚህ ወሳኝ በተባሉ 8 አጀንዳዎች ላይ ምክክር ለማድረግ ስንት ቀን ወሰነ መሰለ? 15 ቀን። 3 ሳምንት አይደለም ያሉት። አየኸው? የ4 ዓመት አጀንዳ በ15 ቀን እንደው የሚበተንበት። ሌላው ሀገር ደግሞ የሚረዝመው ይሄኛው ነው፣ ምክክሩ ነው የሚረዝመው። አጀንዳ መሰብሰቢያው ሳይሆን የምክክር የማድረጊያ ጊዜው ይረዝማል። እና በኢትዮጵያ ውስጥ እነዚህ ከባድ የሚባሉ 8 አጀንዳዎች በ15 ቀን እንደው ወቀጥ ያደረጉ ምንድነው ይሄ የተወሸለሸለ ቤት ለመስራት የዘንበለጥ ቤት ለመስራት የሚደረግ ሩጫ ይመስላል። እና ይሄ የማይሰራ ነው በእውነት። ይሄ ነው የሚያሳስበን። ስለዚህ ኢትዮጵያውያን አንድ ነገር መጠበቅ የለብንም ብዬ አስባለሁ። መጨረሻ ላይ ቅድም የጠቀስኩት የማንጠብቀው ነገር ምንድን ነው? መጀመሪያ ብልጽግና ማን ነው? አብይ አህመድ ማን ነው? ይህን ምክክር ውጤታማ ሊሆን ይችላል ሊያደርገው ይችላል ለማለት ትንሽ የኋላዋን አይታየት ተመረጥቶ። ለመሆኑ አብይ አህመድ የፕሬስ ፍሪደምን ምን አደረገው? ወደ ስልጣን ሲመጣ ጋዜጠኞች እየታሰሩ የተጨፈጨፉ ምን እያሉ ሰው በሀሳቡ እንደፈለገ ይናገር እኔንም ከሆነ ይተች ያለ ሰውዬ ዛሬ ጋዜጠኛውን በሙሉ አባሮ ፕሬስ ፍሪደምን በሙሉ ዘግቶ የቴሌቪዥን ጣቢያዎችን በሙሉ ተቆጣጥሮ 10 ጊዜ እየጎበኘ ሄዶ እንዴት ናችሁ እያለ እየጎበኘ ፕሬስ ፍሪደምን ያበላሸ ሰው፣ ምርጫን ያበላሸ ሰው። ኢትዮጵያ ውስጥ ትልቁ ተስፋችን የነበረው ያን ጊዜ ኢህአዴግ ሲጫወትበት የነበረውን ምርጫ አሻሽሎ ፓርቲዎችን ፋፍተው እንደፈለገው ከህዝብ ጋር ተገናኝተው ስብሰባ አድርገው ለምርጫ ዱብ ብለው ኢትዮጵያዊ ያሻውን የመረጠ እንደሆነ በሚል ነበር ተስፋ የተደረገው። ምርጫን አይኑን ያን 99% ማምጣቱ ብቻ አይደለም ፓርቲ ከህዝብ እንዳይገናኝ አድርጎ አይኑን ነው ያጠፋው። ሰብአዊ መብትን እንመልከት። የሰብአዊ መብት አያያዘን ያየን እንደሆነ ሰው በረሃብ የሚሰቃይበት ምድር ላይ የሆንክበት ጊዜ እንደዚህ የለም።
ከዚህ በፊት የነበረው ያ ስንታገልለት የነበረው የዲሞክራሲ ጉዳይ ምን ጉዳይ አልፎ ሰው ዛሬ በሄዶ እንኳን ስደተኞች መጠለያ ጣቢያ የማይጠየቅበት ምድር የሆነበት ጊዜ ላይ ነው ያለው። ይህን ሁሉ ያበላሸ ሰውዬ ምክክሩን ታማኒ ሊያደርገው ይችላል ብሎ የሚጠብቅ ኢትዮጵያዊ ካለ እንደምን ተላላደህ? እንዴት ያለ ተላላ ወንድሜ ነህ አንተ። ምርጫን አበላሽቶ በውኑ ይሄ በጣም ከባድ የሆነ የምክክር ምዕራፍ ታማኒ እንዴት ሊያደርገው ይችላል ብለህ ትጠብቃለህ አንተ አበሻ? ሞኝነት ነው። እና ይሄ በአጠቃላይ የብልጽግናን ባህሪያት ስናይ ይህንን ምክክርን በቁጥጥሩ ስር ነው የሚያደርገው። አንዳንድ ስልጣን ላይ ሊያቆዩ የሚችላቸውን ውጤቶች እንትኖች ሊያደርግ ይችላል። ለምሳሌ ሊያስወድዱኝ ይችላሉ፣ ከህብረተሰብ ሊያስወድዱኝ ይችላሉ ብሎ የሚያስባቸውን አገም ጠቀም አድርጎ ከዛ ኢትዮጵያ ደግሞ ሰልፍ ወጣች። ትግራይ ቀርታ ቅድም እንዳልነው አማራም ቀርቶ ኦሮሞም ቀርቶ ሰልፍ ደግሞ ወጡ። ምክክሩ ያመጣውን ውጤት ተግባራዊ ተደረገ ሊሉ ይችላሉ። ስለዚህ በአጠቃላይ በኢትዮጵያ ውስጥ ምክክር አደጋ ውስጥ ነው የወደቀው። ይሄ ምክክር አደጋ መውደቁ ብቻ አይደለም፣ በጣም ኢምፖርታንት ስለሆነ ነው ይሄን ማነሳው። ምክክር በአንዳንድ ሀገር መክሸፉ አይደለም በጣም የሚያሳዝነው፣ መክሸፍ ይከሽፋል። አንዳንድ ሀገር ግጭት የቀሰቀሳልባቸው ሀገሮች አሉ። ምክንያቱም ምክክር ጥንቃቄ ያስፈልገዋል፣ ማኔጅመንት ያስፈልገዋል፣ በደንብ በጥንቃቄ መያዝ። ምክንያቱም ወደ ፍጻሜ ወደ ውጤት ስትሄድ ልትሰፋ ያሰብከው ቅርጸ መንግስት ልታሻሽለው ያሰበው ከህገ መንግስት በብዙ ዘንድ ተቀባይነት ካላገኘ ያ ውጤት ግጭት ሊያመጣ ይችላል። ሞያሌ ላይ የምናደርገው ውሳኔ፣ ድሬዳዋ ላይ የምናደርገው ውሳኔ፣ አዲስ አበባ ላይ የምናደርገው ውሳኔ፣ ፌዴራል ስርዓቱ ላይ የምናደርገው ውሳኔዎች ግጭቶችን ሊያመጡ ይችላሉ። ስለዚህ የመጀመሪያው ስራ መሆን የነበረበት መቅደም የነበረበት ኢትዮጵያ ውስጥ ስቴፕ ባይ ስቴፕ ነበረ። ቅድም የምክክር ጊዜ አይደለም ያልነው፣ የድርድር ጊዜ ያስፈልጋል። አሁን ቅድም ያልከው ጥይት እየዘነበ እንዴት ምክክር ይደረጋል? እነሱን ወደ ድርድር ማምጣት ያስፈልገናል። መጀመሪያ ድርድሩ ከሰመረ በኋላ እንነጋገር ካልን በኋላ ወደ ምክክር እንገባለን። አሁን ሌላ አንድ ማሳያ ልጨምር። በጣም ኢምፖርታንት ታሪካዊን አይደለም ለታሪክ እናስቀምጥ አይደለም ያልከኝ። ይኸው ቅድም የትግራይን ጉዳይ ያነሳ። ብዙ ሀገሮች ድህረ ጦርነት ላይ ምክክር ያደርጋሉ። ጦርነት ከቆሙ በኋላ ምክክር ያደርጋሉ። ምክክር የሚያደርጉት ምንድነው? የዛን ወደ ጦርነት የወሰዳቸውን ችግር መፍትሄ ከመሰረቱ ለመፈለግና ሁለተኛ ዳግም ጦርነት እንዳይመጣ። ትግራይ ውስጥ ያ ሁሉ ደም አፋሳሽ ጦርነት ተደረገና የፕሪቶሪያው ስምምነት ተፈጸመ። የሚቀጥለው ነገር ምንድን ነበረ? ሁለተኛው ስቴፕ ከፕሪቶሪያ ስምምነት በኋላ ምክክር እኮ ነበር። ትግራይ እና የፌዴራል መንግስት መመካከል ነበር። ምክክር አድርገው ቢያንስ ይሄ ምንድነው አነስተኛ ምክክሮች በየቤቱ የሚደረጉ አድርጎ ለዋናው ምክክር መዘጋጀት ማለት ነው። ምክክር አድርገው ወደ ጦርነት የወሰደን ይሄ ነው። ብዙ ዋጋ ከፈል፣ ሁለተኛ ወደ ጦርነት እንዳንገባ ደግሞ ይሄንን እናደርግ ብለው ምክክር ካደረጉ በኋላ ትግራይም ለዚህ ለዋናው ምክክር ዱብ ብላ ትዘጋጃለች ማለት ነው። ይሄ የሀገረ መንግስት ግንባታ ምናምን የትግራይና የፌዴራል መንግስት ጉዳይ ብቻ አይደለም፣ የሁላችን ስለሆነ ሁሉም ወደ ምክክር ይገባሉ። እና ትግራይ ውስጥ ተመልከት፣ የፕሪቶሪያው ስምምነት ካለቀ በኋላ ስለ ምክክር አብይ አህመድ አንስቶ ያውቃል? አንድ አንስቶ ያውቃል? እና ቆረፈደው፣ አበላሽቶ አሁን ትግራይ ለሌላ ጦርነት ዱብ እያለች ነው ያለች። ትግራይና ፌዴራል ሊዋጉ ማለት ነው። አንዳንዴም ተጀምሯል፣ እንደምታውቀው የድሮን ጦርነቶች ይካሄዳል። ስለዚህ ምክክር እንደዚህ እየሆነ ነው የተበላሸው። በፋኖ እና በአማራ ክልል መካከል ምንም አይነት የድርድር የምክክር ነገር አታይም። ምን ያደርግ ስለ ምክክር ዓለም አቀፍ ኮሚኒቲ ጥብቅ አድርጎ የአማራን ችግር በምክክር ፍታው ሲሉ ጥብቅ አድርጎ ሲይዙት ምን ይላል? በክልሉ ምክር ቤት የሰላም ምናምን ኮሚሽን ነው ምናምን የሚባል አቋቁመናል እያሉ በየእንትኑ በየቀበሌው እያዞሩ የክልሉ የሰላም ያቋቋሙ የሰላም ኮሚቴ እያነጋገረ ነው ህዝብ ይለዋል። አማራ እየመከረ ነው ይለዋል። ደግሞ የአማራ ጉዳይ እስካሁን መፍትሄ ያለ፣ ኦሮሚያ በሳይም ነው። ስለዚህ ይሄ ምክክር አሁን ያለው ጉባኤ ሀብታችንን እያባከነ ነገሮቻችንን እያወሳሰበ ከመሄድ ያለፈ ምንም ቁም ነገር አይኖረውም። ስለዚህ ኢትዮጵያውያን
ጠብቀን መታገል አለብን። ግን በምክክር ተስፋ አንቁረጥ። ይሄ ስሙን ስላበላሸብን ተስፋ አንቁረጥ። ወንድሜ ይድነቃቸውን ብቻ ላንሳና ልጨርስ። አንድ ጊዜ ስለ ምክክር ስናነሳ ያነሳሁት ነገር ነው። ይሄ መንግስት ብዙ ጥሩ ነገሮችን ስማቸውን አጠፋብን። ወንድሜ ይድነቃቸው በጣም ነው ማለት። አንድ አባት አንድ ጊዜ ሲያስተምሩ ምን አሉ መሰለ? ልጄ ሆይ አሉኝ። አቤት አባታችን፣ ይሁዳ የሚባል ስም ሰምተህ ታውቃለህ ወይ? አይ ሰምቼ አላውቅም። ለምንድን ነው አሉኝ። ያው እንግዲህ ያስቆርጡ ይሁዳ የሚባል ሰው ስለነበረ ልጁን ይሁዳ ብሎ አይጠራም አይደለም። ኢትዮጵያ ውስጥ ይሁዳ የሚባል ጓደኛ የለንም የምናውቀው። ይኸው ይሁዳ ማለት እኮ ትርጉሙ ምስጋና ማለት ነው። መልካም እኮ ነበር ስሙ። ግን አጥፍቶት የአንድ ሰው ጌታውን ሸጦ ስላጠፋው ይሁዳ ብለን ስም እንዳናወጣ አድርጎናል አሉ። ብልጽግና የሚባል ስም ኢትዮጵያ ውስጥ ከፖስት ካርድ ሁሉ ወጣ። የዚህ ብልጽግና ታስታውስ እንደሆነ እኮ ድሮ ፖስት ካርድ ላይ አመቱ የሰላም የብልጽግና እና የፍቅር ምናምን ያርግላችሁ የምትለውን የችን ብልጽግና የሚባሉን አወጣናት ከውስጣችን። ምክክር የሚለውን ስም እንዳናወጣ። ምክክር የኢትዮጵያውያን መዳኛችን ነው። ለዚህ ምክክር ሌላ ስም እንስጠው እና ኢትዮጵያ ወደፊትም በምክክር ነው የምትድነው። በህገ መንግስት ሪቪዥን ክለሳ ነው የምትድነው። ይህን ፕሮግራም ስላዘጋጀህ እጅግ በጣም አመሰግናለሁ። መደምደሚያውን በጣም አስረዘምኩት መሰለኝ። እንግዲህ ይቅርታ። መልካም፣ እጅግ አድርጌ አመሰግናለሁ። የፖለቲካ ትንታኝና ደራሲ ገለታው ዘለቀ የሰላም ወሬ በአዳራሽ የጥይት ድምፅ በክልሎች በተሰኘ ርዕሰ ጉዳይ ስለነበረን ቆይታ በአድማጭ በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እንደ ሁልጊዜ ሁሉ ህብረት ይስጥልኝ። እጅግ በጣም አመሰግናለሁ ይድነቃቸው። ታንኪዩ። መልካም አድማጭ ተመልካቾቻችን የነበረን ቆይታ ይህንን ይመስል ነበረ። ካነሳነው ሀሳብ ይጠቅማል ሊሆናል ያላችሁትን ነገር እንዳገኛችሁ ተስፋ አደርጋለሁ። በሌላ መሰናዶ ዳግም እስክንገናኝ ድረስ በያላችሁበት ከምኑ ሊግጠማችሁ።